ፍች ነው እንደ መጽሐፍ ቅዱስ ሲጀምር ቆይ ወንድምነት ሲጀምር የኢትዮጵያ ኦርቶዶክስ ክርስቲያን ትልቅ ተፋልሶ የምታደርገው ወንዝን ማህፀን አለው ብላ የተረጎመች ቀንና መንፈስ ቅዱስ ደግሞ አብራክ አለው ብላ የተረጎመች ቀን ነው። የድፍረት የኖር ያደረገችው ማለት ነው። መንፈስ ቅዱስ አብራክ አለው አይባልም። አብራክ ከአብራኬ የተከፈሉ ናቸው ብሎ ሲል ይሄ ለሰው ነው እንደዚህ የሚነገረው። መንፈስ ቅዱስ ሰው አይደለም። መንፈስ ቅዱስ ልቡሳነ ስጋ አይደለም። ኦኬ፣ ስጋ ለለበሰ ወንድ ለሆነ የወንድ ዘር ፈሳሽ የወንድ ዘር ፈሳሽ ለሚያወጣ ነው አብራክ ተብሎ የሚባለው። አየ ከማህፀነ ዮርዳኖስ ከአብራከ መንፈስ ቅዱስ ብላ ስትል ከአብራኩ ምንድን ነው የወጣው? ከወንዶች አብራክ ምንድን ነው የሚወጣው? የዘር ፈሳሽ ነው። የእግዚአብሔር ፊት ሲባል ፊት አለ እንደ ኤርቢ ሚዩት አድርገው ብራዘር፣ ይተረጎማል እኮ ብራዘር። ሚዩት አድርገው ብራዘር፣ ሚዩት አድርገው። እስካሁን ሰማናችሁ። ሚዩት አድርገው እና ቤተክርስቲያኒቱ ራሱ የምትናገረውን አታውቅም። ያው እንትን ደብተራዎቹ አብሸዋጭ ሰው ይሁን ምን ይሁን ነው ሲተረጉሙትም ሲጽፉት ማለት ነው። ለሰውና ለእግዚአብሔር የሚባለውና የማይባለው ለይተው አያውቁም። ለመንፈስ ቅዱስ አብራክ አለው አይባልም። ወንዝ ማህፀን አለው መንፈስ ቅዱስ አብራክ አለው ብሎ ሲሉ ምን ማለት ነው? እንግዲህ ከመንፈስ ቅዱስ አብራክ ወደ ወንዙ ማህፀን ይገባል ማለት ነው። እንደዛ አድርጎል ምን ማለት ነው? ቆሻሻ እኮ የሆነ ትርጓሜ አይባልም። ለጌታ እንደዚህ አይባልም። በእውነት ነው፣ በፍጹም አይባልም። ወንዝ ማህፀን የለውም። መንፈስ ቅዱስ አብራክ አለው ብለህ እኔ ነኝ አብራክ ያለው። አሁን ልጆችን ከአብራኬ ተከፈሉ ላሉ ምን ማለት ነው? ከኔ ወገብ ከአብርሃም ወገብ በአብርሃም ወገብ ነበረ። ሌዊ በአብርሃም ወገብ ሆኖ ለመልከ ጼዴቅ አስራትን ሰጠ ብሎ የሚለው የዕብራውያን መጽሐፍ። ይሄ ማለት ምን ማለት ነው? በአብርሃም ወገብ ነበር ማለት በአብርሃም ወገብ ውስጥ ባለ የዘር ፈሳሽ ነበር ነው፣ ወይ ደግሞ ስፐርም ነበር ማለት ነው። አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብና ኤሳውን ወለደ፣ ያዕቆብ 12ቱን አባቶች ወለደ። እንዲህ እያለን የመጣው ለዚህ ነው። ከወንድ አብራክ ከሴት ማህፀን ነው። ሴት ናት ማህፀን ከወንድ አብራክ ያገኘችውን ዘር ተቀብላ የምትጸንሰው። ከመንፈስ ቅዱስ ዘር አግኝቶ ነው ወንዝ የጸነሰው። ወንዝን ማህፀን አለው ብለው የሚሉ ነውረኞች። እንደዚህ አይነት ትርጓሜ ራሱ ለአምላክ እኮ አይሰጥም ብራዘር። ወንዝ ማህፀን ኖሮት አይደለም። መንፈስ ቅዱስ ከወንዙ ጋር ተገናኝቶ ወለደን እኮ ብለው ሊሉ ማለት ነው። አይባልም። ይሄ እንደዚህ መንፈስ ቅዱስ የሰው አካል ወይ ደግሞ የሰው መልክ ልቡሳነ ስጋ ሆኖ እንደዛ አይባልም። እና ከእንዲህ አይነት ትርጓሜ ደጋግሞ ያላት ትናንትና ማን ነው ያው ደብተራው ማን ነው ዲበኩሉ፣ ደብተራው ዲበኩሉ ማለት ነው። እሱ ትናንትና ሲናገር አንድ ቪዲዮ ሰዎች ልከውልኝ ነበረ፣ ወይ አይ ቲንክ ስክሮል እያደረኩ ነው መሰለኝ የሰማሁት። እና ምን አለ? እነሱን በታክቲክና በምንድነው በታክቲክና በቴክኒክ ነው ልናሸንፋቸው የምንችለው ብሎ ሲናገር ነበር እየሰማሁት ያለሁት። ወንድማችን ከተደበቅ አወርድሃለሁ። ሪፖርት ልታደርግ ስለምችል አስወርጅሃለሁ። እና በታክቲክና በቴክኒክ ካልሆነ በስተቀር ልናሸንፋቸው አንችልም ብሎ ትናንት ደብተራው ዲበኩሉ ማለት ነው። ያው በመጽሐፈ ምሳሌ ላይ ሰነፍን እንደ ስንፍናው መጠን መልስለትም አትመልስለትም ይላል። ሁለቱንም ቃል ስለሚፈቅድልኝ ለስንፍናው ደብተራውና መተተኛው ዲበኩሉ እለዋለሁ። ምክንያቱም ለምን እንዳልኩ በኋላ እነግራችኋለሁ። እሱ ያለ ስሜ ስም እየሰጠ ስለሚጠራ እኔም እስቲ እንደው በመጽሐፈ ምሳሌ መሰረት ላናግረው እና እሱ እንደዚህ በቴክኒክና በታክቲክ ካልሆነ በስተቀር መናፍቃኑን አንችላቸውም ብሏል። ምን ማለት ነው? ቀጥታ ፍጥጥ አድርጎ ሲጠየቅ አይመልስም እና በታክቲክ ለፏቸው እያለ ሲል ነበር ትናንት ከመምህር በረከት ጋር ሁሉ ቁጭ ብሎ ማለት ነው። በቴክኒክና በታክቲክ እንዴት መናፍቃኑን ማለፍ እንዳለብን እና አሁን ቅድም ልክ ወንድምነት ሲጠይቀው ለዚህ ነው እባክህ ወደኋላ ተመልሰኝ እያለ ሲል የነበረው ማለት ነው። ተጠየቁ እንጂ ስትጠይቁ ለተጠይቃችሁ ጥያቄ መልሱ እና ወንድምነት ቴንኪው። እውነተኛውን ትምህርት ነው ያሳየው ለሚገባው ሰው
ኒቆዲሞስ የጠየቀውን ጥያቄ ጌታችን ክሊር አድርጎ የነገረው ከቁጥር 14 ጀምሮ ባለው ሰው የሚድንበትን ነገር በኢየሱስ ክርስቶስ በእግዚአብሔር ልጅ በማመን ሰው የዘላለም ሕይወት ያገኛል፣ በማያምን ደግሞ እንደሚፈረድበት ነግሮታል። ተባረክ ወንድምነት። ቴንክ ዩ። አሜን ወንድምነት። እሺ ኢዮብ ሰላም ነው? ከየት ቤተ እምነት ነው? ወንድማችሁ ነኝ። ይሰማል ዳኒ? እሺ ሚውት አድርገህ። እሺ ትውልዱ ግን እንዴት እየተነሳ እንደሆነ እኔ እስቲ አንድ ቪዲዮ ላሰማችሁ። አንድ ቪዲዮን ላሰማችሁ። እሺ ምዕራፍ 5 ከቁጥር 17 ላይ እኔ ሕግና ነቢያት እንድሽር የመጣሁ አይደለሁም ላስፈጽም እንጂ የሚል ቃል አለ። እነዚህን ሁለት ነገሮች እንዴት ነው የምናስማማው? ሌላ ደግሞ መጠየቅ የምፈልገው አንድ ሕፃን ልጅ ሲሞት ክርስትና ሳይነሳ ወይም ሳይነሳ ቢሞት በእናትና በአባቱ እምነት ይድናል፣ የኦርቶዶክስ ቤተሰብ ከሆኑ። ካልሆነ ግን እስካሁን እንደሰሞት አይድንም የሚል እኔ ሰሞት እርግጠኛ አይደለም። ስለዚህም ሁለተኛ ጥያቄ። ሶስተኛ ጥያቄ ደግሞ እሺ የእሳቸውን መልስ ላሰማችሁ። የእሳቸው ወንድምነት አንተ ይህን ቪዲዮ አሳይተናል? አንተ ጋር አይተነዋል? ልጁን ግን እኔ ጋር ለጥፈዋል። እሺ ዩቲዩብ ላይ ነው እያየሁት ያሉት እና ዳኒ ለጥፈዋል። ለጥፈዋል አስተካክየው ነው። እኔ ጋር በቀላሉ አለ። እሺ ፖይንቱን እሺ የገባው ሰው ጎልደን ኬት ነው? ሰላም ይሰማል? አሁን እንዴት ነው? እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? ከኦርቶዶክስ። እንኳን ደህና መጣ። እንኳን ደህና ቆየኸኝ። አርስቱን አይተዋል? ጥምቀት በኦርቶዶክስ በሚገባ ኦኬ። አሁን ማለት በጥምቀት በኦርቶዶክስ ያላትን ፐርስፔክቲቭ ነው እንዳብራራ የተፈለገው። ጥምቀት በኦርቶዶክስ ያድናል? ጥምቀት በኦርቶዶክስ ያድናል አያድንም? ያድናል። አንተ ድነህበታል? አዎ። ተጠምቀህ? አዎ። መቼ ተጠመቀው? በ40 ቀን። በ40 ቀን አምነን የተጠመቀው ሳታምን ነው የተጠመቀው? ዌል ምንም በ40 ቀኔ ምንም የማውቀው ነገር የለም። ስለዚህ አምነን የተጠመቀው ወይ ሳታምን ነው የተጠመቀው? አላውቅም። እኔ በዛ ሰዓት ኮንሽስ የሆነ ማይንድ የለኝም። ወይም ደግሞ አሁን ኖርማል ሰው እንደሚያስበው እንትን አላውቅም። እናቴ አስጠምቃኛለች። ሳታምን የተጠመቀውን ብለን እንያዘው አይደል? ሳላምን በል ሳላምን ግን እዛች ጋር ግን በነህ ከሚያድኑት እንደሚያድን በሚያውቁ ሰዎች ተካብቤ ስለነበር ችግር የለም። ዋናው ተጠማቂው ሰውዬ ያምናል ላያምንም ነው። የ40 ቀኑ ህፃን ሳያምን የተጠመቀው ነው። ዋናው እሱ ነው የፈለግነው። በቃ ሳታምን የተጠመቀው ማለት ነው። ሳያምን የተጠመቀ ይድናል? አይድንም እንጂ። ሳያምን የተጠመቀ ይድናል?
ያመነ የተጠመቀ ይድናል የሚለው እንጂ ሳያምን የተጠመቀ የሚል የለም። ሳያምን የተጠመቀ ይድናል። ታዲያ ኦኬ፣ ጥያቄው ገባኝ። አሁን በ40 ቀን ስለሆንክ አላመንክም፣ እንዴት ልትድን ትችላለህ ነው አይደለ ጥያቄው? አይ ኖ እኔ ጥያቄ አልጠይኩም። ሳያምን የተጠመቀ ይድናል ወይ? አይደለም እንጂ አይደለም። ትክክለኛ መልስ ነው የመለስከኝ። ብዙ ሳንርቅ ሳታምን የተጠመቀው ሳያምን የተጠመቀ ይድናል ወይ ስለ አይደለም ብለኛል። አንተ ማለት አልዳንክም ማለት ነው። በቃ ጨረስን። የዛሬው ውይይት እዚህ ላይ አለቀ። ዳሴ አለቀ። ምንም ሩቅ ሳንሄድ ጨዋታው አለቀ። ዳቦ ተቆረሰ እንደሚባለው ማለት ነው። አለቀ። ወደ ቤታችን ነው መበተን ያለብን። እዚህ ያሉት ሙሉ ምንም አያረጉ። እኔ እናንተ ምንም የምንደባደብበት የለም። በቃላት በዛ አምጣው በዚህ አምጣው ምናምን ነገር ብሎ ነገር የለም። ጌም ኦቨር ጌም ኦቨር አልክ። ጌም ኦቨር በቃ ሳንቦጫጨቅ የለም እኮ በእውነት ያው የ40 ቀን ሕፃን ነበርክ። ሳታምን ነው የተጠመቀው ብዬ ስለ አወርከኝ። ሳያምን የተጠመቀ ይድናል ወይ ብዬ ስለ አይደለም አልከኝ። በቃ ምንም ሳልላፋ ሳትላፋኝ እንዳንተ አይነት ገራገር እንደዚህ አይነት ሰው መድኃኒዓለም ቢያቀርብልን ነው የምንወደው። ሰላሙን ወገኖች፣ የዛሬውን እንግዲህ በቸር ያውለን። እንደዚህ ባጭር በቃ እጥር ምጥን ጥንፍፍ ያለች ጥርት ንጽት ያለች መልስ ማለት ነው። ጨረስን። የሻይ ጊዜ ምንድን ነው እመን የምትሉኝ? ወንጌል እመን የምትሉኝ ከታች ኮሜንት ሴክሽን ላይ እንዴ ስላልዳንክ ነው። ስላልዳንክ አሁን አይደንም ብለኛል። አሁን አንተ በዚህ መሰረት አንተ አልዳንክም። እሺ አልዳንክም። ስለዚህ ስላልዳንክ ምን እያሉ ነው? እመንና ዳን እያሉ ነው ወይ? ከ40 ቀንም ደግሞ አልፌ ደግሞ በጥምቀት ሌለቅ። አይ አሁን ሙድ እያስከብኝ አሁን ሙድ እያስከብኝ ና ቆይ በሌላ ጥምቀት ኦርቶዶክስ ጥምቀትን ማለት ጥምቀት ኦርቶዶክስ ለምን የሻይ ጊዜ አንወስድም? አለቀ እኮ በቃ ስብከቱ ገና ሳይጀመር ነው። እንዲህ የሻይ ጊዜ ተዘጋ እኮ። ታዲያ የቀበሌ ሰራተኛ ነሽ እንዴ? የሻይ ጊዜ ምናምን በጣም ትወጃለሽ። ፋይሉን እኮ ዘጋ ነው። የቀበሌ ሰራተኛ ነሽ ወይ ምንም ብለህ በለኝ፣ ሳጅንም በላይ ምንም በላይ በቃ ተዘጋ፣ ፋይሉ ተዘጋ እኮ። አሁን የሻይ ጊዜ እንውሰድ፣ የጨዋታ ጊዜ። አንድ ያልዳነ ሰውና የዳነ ሰው እየተጨዋወቱ ነው። እኔ አሁን ዳን ብዬ እነግርሃለሁ፣ ወንድሞች እናቶች እንደሚነግሩ ከታች ብራዘር ልኛለሁ እኮ። በምን በኩል ነው መንገድ ነው የዳንክ? የዳንክበት መንገድ ይሄ ነው። ሳታምን ከ40 ቀን ውጭ ቆይ ኦርቶዶክስ ጥምቀት ፕሮቫይድ የምታደርገው በ40 ቀን ሕፃን ላለ ብቻ ነው። አዎ አብዛኛው እንደዛ ነው። አብዛኛው ከውጭ ከሌላ ሃይማኖት የመጡ እንደሚጠምቁ አይደለም። ቆይ ቄደር የሚባለውን ጥምቀት አታውቀው? ቄደር ጥምቀት እንዳለ ታውቃለህ አይደል? አንተ ቄደር ተጠምቀሃል እንዴ? እዲያው መቼ መሰለህ የተጠመቅኩት? ብዙ አራኩም ነበረ። አንድ ኦቨርሊ 10 ወይ ምናምን ኢየርስ ምናምን ቢሆን ነው። 10 years ግን ቄደር ብቻ አይደለም ጥምቀት። ቄደር ብቻም አይደለም 10 ዓመት ነው። ከ10 ዓመት በፊት ነው። የርስ በ80 ቀኑ ያለኝን መድኃኒዓለም 80 ችግር ያምጣብህ አበው እንዴ! እርግማን ውስጥ ገባል። ይሄ ነው ያልዳነ ሰው ምልክት። ይሄ ነው ትውልድ ይራገማል። የ80 ሰው 545 ብር ያስከፍለ መድኃኒዓለም ምንም አይደለም። ቀጥል። እናንተ ወደ እርግማን ገባህ እንዴ? 80 ቀን እኮ ለሴት ነው። በሌላ መንገድ እኮ እየተሳደበ ነው። አልገባችሁም እንዴ? ምን እያለ ነው? በ80 ቀኑ ነው የተጣመቀው እያለ የሆነ ሙድ ነገር ሲይዝ እርግማን ውስጥ ገባህ። አንተ ሰንደል ለኩሰህ ማለት ነው። የአባቴ አምላክ ይድፋ ምናምን ነገር ልትለው ማለት ነው። የአባቶች አምላክ ማን ነው? እግዚአብሔር አይደለም ብለህ ዳኒ ዛሬ ቤት
ስንት አይነት ሰው ነው የሚመጣው ነው መድኃኒዓለም። እኔ በቃ እኔ አልቻልኩም። እሺ አሁን ጥምቀት በኦርቶዶክስ ስንት ጊዜ ይሰጣል? ወይም ደግሞ ማለት ስንት አይነት ብራንች አለው ነው የሚልትለውን ጥያቄ አሁን አንተ ስለ ጥምቀት ማውራት ወንድሜ ጎልደን ያለ አንተ አሁን ስለ ጥምቀት አይደለም እንትን ይላል። ስለ ጥምቀት ቆይ ጥምቀት ብለን አይደለም አንዴ ጥምቀት ብለን የምናከብረው በዓል ምንድን ነው? እኔ ስለ በዓሉ አይደለም። በዓል አከባበር ትላለህ አንተ ገና ያልዳንክ ሰው። በዓል አከባበሩ ላይ የምንረጨው ምንድን ነው? ኦኬ ከዛ ይልቅ እኔ አሁን ነው ማለትም አይደለም። ጥምቀት እኮ ነው። በዓሉ ላይ ስለምትረጩት ውሃ አይደለም። ወደዛ ጫወታ ግባ ብለህ ካልክ የሰው ልጅ ደግሞ በውሃና በመንፈስ ደግሞ ያልተጠመቀ ደግሞ የዘላለም ሕይወት አያገኝም ይላል። እንዴት ነው? አንተ ከዋና ከመንፈስ ተጠምቀህ እኮ የዘላለም ሕይወት የሌለህ ያልዳንክ ነህ። ራስህ እኮ ነው የተናገርከው። በ40 ቀኔ ነው የ40 ቀኔን እሺ አድሚት አደረኩልህ። አንዴ የ40 ቀኔን አመንኩልህ። ስላላመንኩኝ አልዳንኩም አልኩኝ። የ40 ቀኔን ማለት ነው። በጣም ጥሩ። አሁን ደግሞ ኮንሸስ እያለው አሁን የቀረህ አንተ ለመዳን ወንጌሉን አልሰማ ብለህ ቃል የ40 ቀን ፍትሃት ነው የቀረህ ስትሞት ማለት ነው። የ40 ቀን ፍትሃት አለ። ኧረ በለው የ40 ቀን ፍትሃት አለ እንዴ? የ40 ቀን ከሞትክ በኋላ 40 ቀን ተስካር ሲባል አልሰማህም? ተስካር አውቃለሁ። ተስካርና ተስካሩ ላይ ፍትሃት አለ። ፍትሃት ሌላ ተስካር አለ። ታዲያ ፍትሃት አለ። ኦፍ ኮርስ በደንብ ከተደገሰ አለ። እችኛይቱ 40 በቃ እችኛይቱ 40 ምንም አልጠቀመችም። እችኛይቱ ደግሞ በሞት ሰዓት ላይ ያለችው አሷለች። እሺ የ40 ቀኑ አይጠቅምም ስላልሄደው ነገር በ40 የምትሄደው ምንም አንዱም አልጠቀመም። ይሄኛውም አልጠቀመም። ይሄኛውም ከሞትክ በኋላ ነው። አንተ ምንም የምታውቀው ነገር የለም። ከዚህ ይልቅ ግን አንተ 40 የሚባል ነገር እየፈለግህ አይደለም። የሚጸልየው እኮ ስለ ነፍሴ እንጂ ስለ ስጋዬ ነው ብራዘር። ነፍስስ ቢሆን አንተ በ40 ቀን ከሞትክ በኋላ ሲጸልዩልህ ሲኦል ልትገባ ነው ወይስ መንግስተ ሰማያት እንድትገባ ነው የሚጸልዩልህ? መንግስተ ሰማያት እንድገባ ነው እንጂ ሰው ከሞተ በኋላ መንግስተ ሰማያት ይገባል እያልክ ነው ሰዎች እየጸለዩለት? ኦብቪየስሊ መጽሐፍ እንደዛ ይናገራል። መጽሐፍ ቅዱስ እንደዛ ይናገራል። በምን ላይ ነው? በቅዱሳን አማላጅነት እንትን ላይ ነው ያለው። እሱ እንኳን እዛ እንትን ላይ ነው የሚመደበው። ምክንያቱም እየጠየቁ ያለው ስለ እኔ ነፍስ መዳን የቱ ጋር ነው የሚፈልገው? የተወሰነች ደቂቃ ጠብቀኝ አንዴ ላውጣለን። ኖ የታቸው ነው የምታወጣው። አውጥተህ ነው። እሺ ልዑል፣ እሺ ሰላም ነው? እግዚአብሔር ይመስገን። እንዴት ነህ? እንኳን ደህና መጣ። እንኳን ደህና ቆየ። ጥምቀት በኦርቶዶክስ ያድናል? አዎ ያድናል። ኤርሚያስ የሆነ ነገር መናገር ፈልጋለሁ፣ ለአንተም ለዳንኤልም። አይ የለም፣ ጥያቄውን ትተህ የሆነ ነገር መናገር አይደለም የኛ ፔጅ። ምክንያቱም እዚህ ጋር አሁን ሁሉም መናገር የሚፈልግ ሰው ገብቶ መናገር የለበትም። ልክ እንደናንተ መጽሐፍ ተምረው የኦርቶዶክስ መጽሐፍ ተምረው የሚያስተምሩ አስተማሪዎች አሉ። እኛ አይመለከተንም። አሁን አንተ መጽሐፍ ቅዱስ ትማር አትማር አናውቅም። አንተንም አስገብተናል እንኳን ሌሎቹም። እባካችሁ እውቀት የሌላችሁ ሰዎች ግቡ፣ እውቀት ያላችሁ አትግቡ ብለን ማስታወቂያ አልሰራም እያልን ያለ ነው። እንደውም እውቀት ያላችሁ ሰዎች ነው ብለን፣ እውቀት የሌላችሁ ሰዎች ታች ታብና ኮፒ ሊንክ ሼር እያደረጋችሁ ስሙ ተማሩ ነው። እና አሁን እኛ የገባው ሰው የእውቀት አለ ብሎ ከገባ እውቀት የለም ብዬ ብለው ሰው ትንቃለህ፣ ሰዎች ትለያላችሁ ብለህ ትላለህ። ስለዚህ አሁን አንተ የመጽሐፍ ቅዱስ እውቀት ምን ያህል ቴዎሎጂ ትማር አትማር፣ የቤተክርስቲያን አገልጋይቱን አትሆን አናውቅም። አንተንም አስገብተናል እንኳን ሌሎችን። እና ወደ ጥያቄው ሆናለ። የኦርቶዶክስ ጥምቀት ያድናል? አዎ ያድናል።
ድነህበታል አንተ? አዎ ድኝበታለሁ። እየዳንኩ ነው፣ ድንበታለሁ። ኢትስ ፕሮሰስ በጥምቀቱ አለ። አዎ በጥምቀት ምን ብለህበታል? ድኛለሁ። መቼ ነው የዳንከው? አሁንም ወደፊትም። መቼ ነው የዳንከው? ክርስትና ስነሳም አሁንም ድኛለሁ። አይ የጠየኩህን መቼ ነው የዳንከው? ከመቼ ጊዜ ጀምሮ ነው የዳንከው? አሁን ማለት አሁን የመዳን ቀን ዛሬ ነው። አሁን ድኛለሁ ለስተረህ። እሺ ወይት ጎልድ። እሺ ሚዩት አድርገው እና ጠብቀን ሌላኛው ጋር ይቀጥል ስለሆነ። እሺ አሁን የዳንከው ከአሁን በፊት አልዳንክም ማለት ነው? ያው መጀመሪያ ላይ ከሰማኸኝ ኤርሚያስ ድኛለሁም እየዳንኩ ነው እድናለሁም ብያለሁ። ከአሁን በፊት ድንሃል አልዳንክም? ድኛለሁ። ለምን አልዳንኩም? ቅዱስ ቁርባን እየወሰድኩ አይደለም እንዴ? እየተጠመኩ ድነት የቱ ጋር ነው የጀመረው? ድነት የቱ ጋር ነው የጀመረው? ከውልደቴ ጀምሮ፣ ከእናቴ ማህፀን ስወጣ ጀምሮ። ከእናተ ማህፀን ስትወጣ ጀምሮ ኦልሬዲ ድነህ ነው የወጣኸው? አይደለም። ስለዚህ መቼ ነው የዳንከው? አንተ ድኛለሁ ብለህ የምትለው መቼ ነው የዳንከው? ስጋና ደሙን ከወሰድኩ በ40 ቀኔ ስጋና ደሙን ከወሰድኩ ጀምሮ፣ ከተጠመቅኩ ጀምሮ በ40 ቀኔ። ኦኬ ተጠምቄ ሳይሆን ስጋና ደሙንም ወስደህ ሰላሽ አድርግነት ስጋና ደሙ ልመጣ ነው። ሜሮንስ አልተቀባህም? ተቀብቻለሁ። ሁሉም ሰው የሚያደርገው ነው። ኦኬ ሜሮን ተቀብተህ እሺ፣ ከዛ ቆርበሃል አይደል? አዎ ቆርበህ ከዛስ ድነሃል? በኋላ ከዛ ደግሞ እኔ ሕፃን ነኝ እኮ ዳንኩኝ። አዎ ድኛለሁ። እዚህ ጋር ድነሃል አይደል? ክርስቶስንም ተቀብያለሁ እዚሁ ላይ። እሺ ተቀብለህ ክርስቶስን ተቀብለሽ ቴንክ ዩ። እንደዚህ ጥርት አድርጎ የሚናገር ተቀብዬ ብለሃል። ኦኬ ስለዚህ አሁን ድነሃል? አዎ። ስለዚህ በዚህ ሰዓት ላይ ድነሃል ማለት ነው። ይሄን አድርጎ ድኖ ሶሪ ስለአሁን ነው አሁን የጻፍኩ። አይ ይሄ ድሮ ነው እንጂ ገና በ40 ቀን ብለህ ስላልክ 40 ቀን ጋ ነው። ተጠመቅ፣ ሜሮን ተቀባህ፣ ቆረብክ፣ ከዛ ክርስቶስን ተቀበል፣ ከዛ ዳንክ አይደል? እሺ ከመጠመቅ በፊት አምነህን የተጠመቀው ወይስ አታምነህ የተጠመቀው? በል ቶሎ መልሳት። አምነህን የተጠመቀው ወይስ አታምነህ የተጠመቀው? ተናገር እንጂ እኔ ልመልስለት። ቆይ ሚታርኩ ያንተ እኮ ጨርሰህ ፋይሉ ብራዘር፣ የራስህን መመለስ የራሱ አሮባት የሰው ታማስላለች ነው ይባል። አንተ እኮ የራስህ አሮባት እዚህ ወረቀቱ ይዤዋለሁ ፋይሉን እኮ አውጣውና ከዛ አይ በቃ ሪዝኑ ጨረስን። ምንም ሪዝን አታሳየኝ። እንደገና ወደ ልፊያ አንገባም። አንተ ገራገር ነህ። ገና በጠዋቱ በ40 ቀኔ ሳታምን ነው ተጠምቄያለሁ አልከኝ። ሳታምን ነው የተጠመቀው ብዬ ስልህ አዎ አልከኝ። ከዛ ሳያምን የተጠመቀ ይድናሉ ብዬ ስልህ አይድንም አልከኝ። ከዛስ አንተ አልዳንክ ብዬ ስልህ አለቀ ጨዋታ ማለት ነው። አላለቀም። ቅድም እኮ ተማምነን ተማምነናል። እዚህ ጋር የድህነት ብቻ አይደለም። ስለዚህ ለአንተ የቤተሰባዊ ጥምቀት አለ። ሐዋርያት ቤተሰቦችን ሰብስበው ያጠምቁ ነበር። ይሄን ደግሞ የት ታገኛለህ መሰለህ? ቤተሰባዊ ጥምቀት ነው ያልከኝ። 16 ከቁጥር 15 ላይ ቤተሰባዊ ጥምቀት ነው ያልከኝ። ቤተሰባዊ ጥምቀት እንደገና ቤተሰብ እየሰበሰቡ ያጠምቁ ነበረ።
እንደገና ደግሞ አንደኛ ቆሮንጦስ ቆይ በቃ ችግር የለም። ቆይ አንዴ ቤተሰባዊ ጥምቀት ነው ያልከኝ? በቤተሰባዊ ጥምቀት ድነሃል? አዎ በቤተሰባዊ ጥምቀት ድኛለሁ ብሏል። ልብ በሉ። ኦኬ አምነህን የዳንከው ወይስ ቤተሰቦች ናቸው ያመኑልህ? አንተን ያመንከው ወይስ ቤተሰቦች ናቸው ያመኑት? አንተ ወይስ ቤተሰብህ ናቸው ያመኑት? ና ተመልሰህ አስወርዳለሁ። አትግባ። አንተን ያመንከው ወይስ ቤተሰብህ ናቸው ያመኑት? በቤተሰባዊ ጥምቀት ደግሞ ሞክር እስኪ። ድኛለሁ ብለኸኛል፣ ይኸው ድነሃል፣ ጽፌያለሁኝ። አንተን ያመንከው ወይስ ቤተሰብህ ናቸው ያመኑት? አዲስ ኪዳን ሲያስተምር ብራዘር የጠየኩህ ላስወርድህ ነው። ሐዋርያት ስበው ላስወርድህ ነው። ልመልሷ ለምን የምትደበቀው? ላስወርድህ ነው ብራዘር። ማን የተደበቀው? እንደገና መናገር ስጀምር እየተደበክ ነው። አትደበቅ። እነሱ ፊት ለፊት ላይ ሆነ ንገረኝ። ድኛለሁ ብለኸኛል። ፊት ለፊታቸውም እየተደበኩም አይደለም። ኦኬ እሺ በቃ በቤተሰባዊ ጥምቀት ድኛለሁ ብለኸኛል። የዳንከው አንተ ነህ ወይስ ቤተሰብህ ናቸው? ቤተሰብህ ነው። ቤተሰብህ ብቻ ሳይሆን በቤተሰቤ ያመነው አንተ ሳትሆን ቤተሰብህ ናቸው ያመኑት ማለት ነው። በቤተሰብ አንዱ ያመነው በቤተሰቤ በአንዱ። ስለዚህ እንደዚህ ነው የምንጽፈው። ልብ በልና ተከታተለኝ። ቤተሰብህ አመነ፣ አንተ ተጠመቅህ፣ ከዛ ዳንክ አይደል? በቃ አሁን ገባኝ ማለት ነው። በትክክል ተረድቻለሁ። ቤተሰብህ አመነ፣ ያመነው ቤተሰብህ ነው። የተጠመቅከው አንተ ነህ፣ የዳንከው ግን አንተ ነህ አይደል? እሺ ኦኬ። ቤተሰቡ ያመኑ እሱ የተጠመቀ ይድናል ብሎ ጌታችን ያስተማርበት ወይ ሐዋርያቱ ያስተማሩበት የመጽሐፍ ቅዱስ ጥቅስ። አሁን እኮ እያልኩሽ ነበር ሐዋርያት ስራ። ጥቅስ እሺ፣ ጥቅስ የቱ ጋር ነው? ሐዋርያት ስራ 6:15 6 ሐዋርያት 16:15 ምን ይላል? ከቤተሰቧቸው ጋር ይላል። መጽሐፍ ቅዱስ እጄ ላይ የለም። ነገር ግን ይሄን እዚህ ጋር ካለ ለምን እዚህ ጋር ታውጣኝ? እኔ ለምን ታስፈልጋለህ? ወጣው ቁጥር እኮ እንትን ነው የሚያደርገው፣ ያጠፋብኛል። ከገስት ነው የሚያደርገው። ችግር የለም፣ እየሰማሁ ነው። ችግር የለም። ኦርቶዶክሳውያን ቤት መጽሐፍ ቅዱስ ቢኖር ነው የሚገርመን። አይኖርም። እሱ ግድ የለም። ሐዋርያት ሥራ መጽሐፍ ምዕራፍ 16 ቁጥር ብዙ አትደሳሰት ያለኝ አሜሪካን ባይብል ስለሆነ ነው። ብዙ አትደሳሰት። እሱም የኔ ስለሆነ ምንድነው የሚለው? ምዕራፍ 16:15 አወጣ። እሺ እርሷም ከቤተሰብ ወደ ቤታችሁ ገብታችሁ ኑሩ ብላ ለመነች፣ በግድም አለችን ይላል። እርሷም ከቤተሰቦቿ ጋር ከተጠመቀች በኋላ ይላል። ቀጥል ደግሞ ወደኛው ደግሞ ጥቅስ አልጨረስንም። እና ቆይ ብራዘር ይሄኛውን አልጨረስንም። እቺ ሴትዮ ማናት የተጠመቀችዋ? ከፍ ብለህ ስሟን ማየት ትችላለህ። ወደ 12 ነው የተጻፈው። ከሱም ከፊት ከመጠመቋ በፊት ምን የሰማችሁ ነገር አለ ማለት? የሰማችሁ ነገር አለ ወይ? የሰማችሁ ነገር አለ ስትል የሰማችሁ ነገር አለ ወይ? ከመጠመቋ በፊት ጥያቄህ ግልጽ አይደለም። የሰማችሁ ነገር አለ ወይ? ከመጠመቋ በፊት ማመን አለባት አይደል? አዎ ለማመን ለማመን ያጠመቋት ሐዋርያት ናቸው አይደል? ሐዋርያት ይነግራሉ ወይም ወንድሜ ወንጌል ይሰበካል። ኧረ በሕግ አምላክ እንዴ ምን እያልክ ነው? ያጠመቃት ማን ነው አይደለም ያልኩ። ከመጠመቋ በፊት አምናለች። ለማመን ምንድነው የሰማችሁ ነው ያልኩ። ወንጌል
ወንጌል ሰምታለች አይደል? መጀመሪያ ከመጠመቋ በፊት እሷ ወንጌል ሰምታለች። በቤቷስ ያሉት ወንጌል ሰምተዋል አልሰሙም? የእነሱ እነሱም አንድ ላይ ወንጌል ሰምተዋል አይደል? የእነሱ መስማት እንኳን አዶ ነው። ወደታች ጋር ስክሮል እያደረክ እስኪ ነቅሰህ ለማውጣት ሞክር። ቤተሰቦቿ እሷ ወንጌል ሰምተዋል አልሰሙም? እዛው ላይ መጽሐፍ ቅዱስ ላይ መልስ አለ አይደለ? እዚህ ጋር አሁን ጋር የለም። እሷ ወንጌል ሰምታለች አልሰማችም? አዎ ሰምታለች እሷ። ኦኬ ወንጌል የሰማ ሰው ነው ማለት ነው የሚጠመቀው። ሐዋርያቱ መጀመሪያ ሰውን ወንጌል ነው የሚያሰሙት ወይስ ጥምቀት ነው የሚያጠምቁት? ወንጌል ነው እንጂ የሚያሰሙት። አለቀ። አንተ ከመጠመቅ ፊት ወንጌል ሰምተሃል አልሰማህም? ወንጌል ሰምቻለሁ። ሰምተሃል? ጆሮዬ ሰምታለች። አእምሮዬ እንጂ አላወቀችም። ጆሮዬ በደንብ ሰምታለች። ነፍሴ ሰምታለች። ጆሮ ሰምታለች? አዎ በሚገባ። ምን ነበር የተሰበከው ወንጌል በዛን ቀን? የተሰበከልኝ ወንጌል በ40 ቀን ጆሮ የሰማችው የተሰበከላት ነው። እኔ ምን የተሰበከላት? ማርያም ታማልዳለች ነው ወይስ ተክልዬ ያማልዳሉ ነው? ምንድን ነው የተሰበከላት ወንጌል? የተሰበከላት ወንጌል ክርስቶስ አዳኟ እንደሆነ ነው። የትኛው የመጽሐፍ ቅዱስ ክፍል ላይ ተጠቅሶ ነው? የማቴዎስ ወንጌል ማቴዎስ ወንጌል ምዕራፍ ስንት? ምዕራፍ 25። ማቴዎስ 25 ቁጥር ስንት ላይ ነበር? ታስታውሰዋለህ ማለት ነው? ምንድን ነው ማስታውስልህ? የተነገረኝ እኮ በ40ኛው ቀን ስትጠመቅ ይሄ ማቴዎስ ወንጌል በ40ኛ ቀን ይኸውልህ፣ ልብ በል በ40ኛ ቀን ማቴዎስ 25 ቁጥር ስንት ነው? ቁጥሩን ንገረኝ። ህዝቡ እየተባለ ቁጥር 22 ነው። እንደዚህ አይነት ነገር ላይ ነው መሰለኝ። እንደዚህ ነገር ነው የተነበበ የተባለች ዋስዋራቶ። ኦኬ አይ በቃ ልናየው ነው። ማቴዎስ ወንጌል መጽሐፍ ምዕራፍ 25 ቁጥር 22 ላይ ያለውን ስብከተ ወንጌል በዚያን ቀን ይሄ ወንድማችን ተሰብኳል። ክፍሉ ምን ይላል? የተሰበከው ቁጥር 22 2 መክሊትም የተቀበለ ደግሞ ቀርቦ ጌታ ሆይ 2 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 2 መክሊት አተረፉ አለ። ይሄን የተሰበከልህ ማለት ነው። ማቴዎስ ወንጌል ምዕራፍ 25 የተሰበከውም ይሄ ነው። ይሄ ነበር። ስለ መክሊት ነው የተሰበከው ማለት ነው። ስለ ወይዘሮ መክሊት ነው ወይስ ስለ የትኛው መክሊት ነው የሰበኩ? አሁን ጆሮዬ ነው ፈጠን ወይስ አንተ ነህ መጽሐፍ ቅዱስ ላይ የተሳለከው? ኖ ጆሮዬ ነው አንተ ነህ? ፈጠን አድርገው። በጆሮዬ ሰምቻታለሁ ብለህ ያልካት የማቴዎስ ወንጌል መጽሐፍ ምዕራፍ 22 ቁጥር 25 22 ላይ እኔ ሰሞኑን እንደ ፖሊስ እኮ ያደርገኛል። የእምነት ቃል ክደታችሁ ነው የምቀበለው። ለዚህ ነው መጽሐፍ የለመደ። ስለዚህ 25 22 ላይ 2 መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ 2 መክሊት ሰጥተኸኝ ነበር፣ ነው ሌላ 2 መክሊት አተረፉ አለ። ስለዚህ ይሄን ነበር አንተ የተሰበከ። ይሄን በ40 ቀን ነው የሰማው አይደል? ያው ጆሮ የሰማችሁ በ40ኛዋ ቀን ነው። የ40 ቀን ሕፃን ልጅ። እሺ መጠመቅህን ታስታውሰው ነበረ? መጠመቅህን አላስታውስም። አታስታውስም? መጠመቁን አያስታውስም። የእናትህ ስም በዛን ዕለት ታስታውሰው ነበረ? የእናትህን ስም ማለት የእናትህ ስም ለምሳሌ እንደ ምሳሌ የምጠቀመው የግድ የማሚ ስም እንድሰጠኝ አልፈልግም። ለምሳሌ ወይዘሮ አየለች ቢሆን አየለች መሆኗን በዛን ቀን ታስታውስ ነበር? የ40 ቀን ሕፃን ልጅ በነበር ሳለ አላስታውስም። የእናትህንም ስም አታስታውስም? የፋዘርን ስም ለምሳሌ አቶ ቦጋለ ቢሆን ምሳሌ ሰጠህ አታስታውስም? አጠር ባለ አማርኛ ነው። አታስታውስም? ስም አያስታውስም። የእናቱንም የአባቱንም ስም አያስታውስም። የእናትና የአባትህን ስም ካላስታወስክ፣ መጠመቅህን ካላስታወስክ እንዴት ይችን ጥቅስ አስታወስካት? እቺ ጥቅስ አሁን የነገርኩህ
በወቅቱ እኔ የተጠመቅኩ ጊዜ የተሰበከች ቃል ናት ብላ እናቴ ነገረችኝ። እናትና አባትህን የተጠመቅባትን ጥምቀት ሳታስታውሳት እሷ እንዴት ሰርጻ በውስጥህ ቀረች? እንዴት አስታወስካት? ይቺ ጸርጻ እኔ ጋር የተቀመጠችው ተነግራኝ በእናቴ። አሜሪካ የስራሽን ይስጥሽ። ስንት ጊነስ ቡክ ላይ የሚመዘገብ ህፃን ኢትዮጵያ ኦርቶዶክስ ውስጥ ተፈልፍሎ የለ እንዴ? ብርቅዬ ህፃናት፣ አስገራሚ ህፃናት በ40ኛው ቀን እናታቸውን የማያስታውሱ፣ አባታቸውን የማያስታውሱ፣ መጠመቃቸውን የማያስታውሱ፣ ጥቅስ ግን የሚያስታውሱ። ይሄ ልጅ በእውነቱ ኢትዮጵያን ሊያኮራት ይገባ ነበር። ባንዲራችን ከፍ ብሎ ሊውለበለብ ይገባ ነበር። አሜሪካ ስራ ትታለች። ጊነስ ቡክ ላይ መመዝገብ ትታለች። እባካችሁ አሜሪካ ያላችሁ ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ጎራ በሏቸው። የጊነስ ቡክ የሚመዘግበው መስሪያ ቤት ከስራውም ከሆነ ወይ ጎፈንድሚ ላይ እናዋጣላቸውና ስራቸውን ይስሩ። እንደነኛ አይነት ዓለም ሊያውቃቸው የሚገባ ምርጥ ቆንጅዬ የ40 ቀን ህፃን ልጅ እናቱን የማያስታውስ፣ አባቱን የማያስታውስ፣ መጠመቁን የማያስታውስ፣ ጥቅስ የሚያስታውስ። በእውነቱ በዚች በተዋህዶ ሃይማኖት መኖር ለእኛ ደግ ነው ይለዋል። እንዲህ አይነት ዘመን ላይ ነው የደረሰ። አምላኬ ዝም ብለህ አትሄድ ነው ምድሪቱ ላይ። ጌታ ሆይ ዝም ብለህ ኢትዮጵያን አትተዋት። በእውነት ዝም ብለህ አትመልከት። ተደብቋል። ማንም የሚደብቀው ይል የነገርኩ እስከነገርኩ ድረስ ብዙ ነገር ነው። እኔንማ ከዚህ ከቲክቶክ ደፍተው ላይ ያስወጡ ይለዋልኩ። እንዲህ ምን እየተከናወነ ነው ያለው? መጠመቁን አያስታውስም፣ እናቱን አያስታውስም፣ አባቱን አያስታውስም፣ ጥቅስ የሚያስታውስ ትውልድ። ኧረ ዳኒ ቤቱን ተቀበለኝ። እኔ በቃኝ። ምን ነው በቃኝ ዳኒ፣ እዛው አንተ አይዞ እያልክ ቀጥል። ዳኒ ዝም አትበለኝ እሺ። ናና ቤትን ተቀበል። የዘበነ መልካም ወጣት። ኦኬ፣ ራስህን እንደሚያስቅህ እኔ ምንም አልጠራጠርም። እችን ጥቅስ ነው የተሰበከው በዚያን ቀን። የ40 ቀን ህፃን ልጅ ሆኖ ነው ጆሮህ ሰምታለች ጆሮዬ ሰምታለች ብሎ ያለው ማለት ነው። ብራዘር ጎልዬ ልንገርሽ፣ ጌታ ኢየሱስ ይወድሃል። ጌታችን ኢየሱስ አንተንም ይወድሃል፣ እኔንም ይወደኛል፣ ዓለሙን ሁሉ ይወዳል፣ የሰው ልጆች። ኦኬ፣ ስለወደደን የፈጠረን እሱ ነው። በበደልና በኃጢአታችን ሙታን በሆንበትም ጊዜ ከነ ኃጢአታችን ጭምር የወደደን እሱ ነው። መውደዱንም በቃል ብቻ ሳይሆን በድርጊት ሁሉ የፈጸመና በድርጊት ሁሉ የነገረን መውደዱን ማለት ነው። ኢየሱስ ክርስቶስ ጌታችን ከድንግል ሲወለድ ኤርምያስ እወድሃለሁ፣ ጎልድን እወድሃለሁ ናም ብሎ ሲናገር የተናገረው በቃል ብቻ ሳይሆን በድርጊትም ጭምር ነው። ድርጊቱ ደግሞ ነፍስን እስከ መስጠት ድረስ ነው የወደደን፣ እስከ ሞት ድረስ ማለት ነው። ከዚህ የሚበልጥ ፍቅር ለማንም የለውም ነው ያለው። ነፍሱን ከመስጠት ከዚህ የሚበልጥ ፍቅር ለማንም የለውም ይላል። ማሚ አሉ ቤተሰቦችህ፣ እናት አባት አለህ፣ ሁላችንም አለን። የወጣንበት ቤተሰብ የተገኘንበት አለ እና ጌታችን ኢየሱስ ክርስቶስ ስለወደደን ነፍሱን ስለ ወዳጆቹ ብሏል። አየህ፣
የሰው ልጆች እኮ ራሱ እግዚአብሔርና የእግዚአብሔርን ሀሳብ እኮ አንወድም። ጠላቶች ነን ከእግዚአብሔር ጋር። ጠላቶቹ ሳለን ነው በልጁ ሞት የታረቀን ራሱ አምላክ ከድንግል ተወልዶ። ስለዚህ ነፍሱን ስለ ወዳጆቹ ከመስጠት ከዚህ የሚበልጥ ፍቅር ለማንም የለውም ማለት። በቃል ብቻ አይደለም ኢየሱስ ክርስቶስ የሰውን ዘር ወዳለው ብሎ ያለው በድርጊት ሁሉ ጭምር ነው። ንግግሩም የጎላ ነው፣ ድርጊቱም የጎላ ነው። ስለዚህ ይሄ ጌታ ሲሞትልህ ለእኔና ለአንተ ለዓለም ሁሉ በደልና ኃጢአት ቀራንዮ ኮረብታ ላይ ሲሞት በእርሱ የሚያምን ሁሉ የኃጢአቱን ይቅርታ እንዲያገኝ ነው። የወንጌሉ ስብከት ከኢየሩሳሌም ጀምሮ የተሰበከው ማለት ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ አንተም እኔም ምንም ሳናረግለት ምንም ሳናዋጣ ምንም መልካም ነገራችንን ሳያል ዓለሙን ሁሉ እንዲወደደ፣ ስለዚህ የዘላለምን የኃጢአት ይቅርታ በስሙ በማመን እንድናገኝ ኦኬ አባቶችን ምን አለ? ጠራ፣ ሐዋርያ ብሎ ሰየማቸው። ኦኬ ሰየመ። ከዛም ላካቸው ምን እንዲያደርጉ? ወንጌልን ልብ በላ ወንጌልን ለፍጥረት ሁሉ ምን እንዲሉ እንዲሰብኩ ማለት ነው። እንዲሰብኩ ላካቸው። ይሄ ወንጌል የተባለው ስለ ራሱ ስለ ጌታችን ስለ ኢየሱስ ኢየሱስ ክርስቶስ ነው። ኦኬ ነው። ይህን ቅዱስ ጳውሎስ በሮሜ መልእክቱ መጽሐፍ ምዕራፍ 1 ሮሜ 1 ከ1 እስከ 3 ድረስ ታገኘዋለህ ማለት ነው። ወንጌል ነው የሰበኩት። ወንጌል ለፍጥረቱ ሁሉ ይሰመርበት፣ ለፍጥረት ሁሉ ነው የሰበኩት። አሁን ጀመረ። ሲሰብኩ የሰሙ ሰዎች አመኑ። ያመኑትን በወልድና በመንፈስ ቅዱስ ስም አጠመቋቸው። ኦኬ የተጠመቁትን ያዘዛቸውን አስተማሯቸው። ያስተማሯቸውን ደቀ መዛሙርት አደረጓቸው ማለት ነው። ደቀ መዛሙርት ማለት ተከታይ ማለት ነው። የማ ተከታይ? የክርስቶስ ተከታይ ያደረጓቸው ማለት ነው። ኦኬ በቃ ወንጌል እዚህ ውስጥ ብቻ ነው ያለው። አንተም እዚህ ውስጥ ነው ያለው። ዓለም ሁሉ እዚህ ውስጥ ነው ያለው። ይህንን መስመር ካልተከተል በቃ ስራ ያስፈልገኝም ድኛለሁ ማለት ነው። አድምጠኝ ብራዘር፣ ይሄንን መስመር ተከተለ በመጀመሪያ መዳንህን ማግኘት አለብህ። ኦኬ ከዛ መዳንህን ካገኘ በኋላ ስራ የሚባል አለ፣ ወይ ደግሞ ህይወት የሚባል። በስራው በህይወት ነው የሚገለጠው። ያው ስራ በህይወት
ኦኬ፣ በመጀመሪያ መዳንህን ማግኘት አለብህ። ሳትድን ስራ ከአንተ አይጠበቅም። ድኛለሁ። አልዳንክም ብራዘር፣ ቅድም እኮ ተነጋገርን። አልዳንክም። አለመዳንህን ቅድም ራስህ እኮ መሰከርክልኝ ብራዘር። ይኸው እዚህ ጋር በደንብ ነው አምኜ የቅድሙ ላይ ብራዘር፣ የቅድሙ ላይ አልዳንክም። በቃ አለቀ። የቅድሙ ላይ እኮ ዘጋ ነው አይደል? ቆይ አትግደርደር። ቆይ አንድ ምሳሌ ልንገርህ። እዚህ ጋር ለምሳሌ ስራ ብለህ ስላልከኝ የስራው ልንገርህ። እሺ አዶ ነው በትክክል። እቺ ምን ትመስላለች? በመድኃኒዓለም ምንድን ነው? ምን ትመስላለች እቺ? ኧረ እንጃ ምንድን ነው የሳልኩ? እንደው በትክክል ካደረጋት ለምሳሌ እቺን ነው የሳልኳት እኔ። ችግኝ ትመስላለች። ኧረ አትመስልም ብራዘር። እንደው ቅጠል ያላት መክሊት አይደለም፣ መክሊት አይደለም። ስዕል በትክክል አልስልም፣ ግን ችግኝ ችግኝ ናት። ይሄ ስሮቿ ናት። እቺ እንደዚህ ያረኳትኝ ቅርንጫፍ ማለት ነው። ችግኝ አትምሰል፣ ግን ችግኝ በላይ ያዝልኝ። እሺ ተግባባል? እሺ ቀጥል። እየሰማሁ እቺ ችግኝ ብርቱካን ናት ብለን እንበል። ብርቱካን ናት። ኦኬ፣ እቺ ብርቱካን ፍሬ አላት ወይስ የላትም? ችግኝ ነው እኮ። ችግኝ ከሆነ ፍሬ የለውም። ችግኝ ስለሆነ ፍሬ የለውም። ኧረ ፍሬ የለውም። ችግኝ ስለሆነ ፍሬ የለው እንጂ እያደገ ቢሄድ ግን ፍሬ ይኖረዋል አይደል? ኦፍኮርስ ልክ ነው። ስለዚህ ፍሬ ለማውጣት ማደግ ይጠበቅባታል ማለት ነው። የግድ ፍሬ ለማውጣት ማደግ ይጠበቅባታል። ለማደግ ደግሞ እንክብካቤ ያስፈልጋታል። እሺ ቀጥል። ፖይንቱ ምንድን ነው? አልገባኝም። ፍሬ ለማደግ ባለቤቱ እንክብካቤ ሊያደርግላት ይገባል አይደል? ግዴታ ነው። ኦኬ፣ ፍሬ አደገችና ከፍ ብላ እንደዚህ ወጣችና ፍሬ አፈራች እንበል። ፍሬ ስታፈራ ፍሬውን የሰጠችው ስለጸደቀች ነው ወይስ ለመጽደቅ ብላ ነው ፍሬ የሰጠችው? ስለጸደቀች ነው እንጂ። ስለጸደቀች ነው አይደል ፍሬ የሰጠችው? ስለጸደቀች ፍሬ ሰጠች። ለመጽደቅ ብላ ፍሬ አልሰጠችም ማለት ነው። ለመጽደቅ ብላ ፍሬ I don't think so። ስለጸደቀች ነው ፍሬ የሰጠችው እንጂ ለመጽደቅ ብላ ፍሬ አልሰጠችም። ትክክለኛ መልስ ነው የመለስክልኝ። ኦኬ፣ አንተ በመጀመሪያ ይህን ፕሮሲጀር ይህን ቅድመ ተከተል ጠብቀህ 12 አባቶችን ጌታችን ኢየሱስ ክርስቶስ ጠራ፣ ሐዋርያት ብሎ ሰየማቸው፣ ላካቸውም ወንጌልን ለፍጥረት ሁሉ እንዲሰብኩ። ወንጌል ማለት ስለ ልጁ ስለ ኢየሱስ ክርስቶስ ነው። ሮሜ መጽሐፍ ምዕራፍ 1 ቁጥር 3። ከዛ የላካቸው ወንጌልን እንዲሰብኩ ነው። ሲሰብኩ የሰሙ ሰዎች ወንጌሉን ማለት ነው ስብከተ ወንጌሉን አመኑ። ያመኑ ሰዎችም በአብ በወልድ በመንፈስ ቅዱስ አጠመቁ። ያጠመቋቸውን ሰዎች ጌታ እንዳዘዛቸው አስተማሩ። ያስተማሩትን በእውነተኛ ደቀ መዛሙርት አደረጉ። ይህን ፕሮሲጀር ይህን ቅድመ ተከተል ስትከተል ነው መዳንህን ማግኘት የምችለው ማለት ነው። መዳንን ማግኘት የምችለው አንተ ይህን ፕሮሲጀር ሳትከተል፣ ይህን ቅድመ ተከተል ሳትከተል፣ በዚህ መሰረት ሳታምን፣ በዚህ መሰረት ሳትድን፣ ደህንነት በዚህ እውቀት ላይ ሳይመሰረት ሳትድን ስራ ብለሃልክ። ምን ማለት ነው? ሳትጸድቅ ብርቱካኗ ፍሬ እንደማይጠበቅባት ሁሉ ከጸደቀች በኋላ ግን ፍሬ እንደሚጠበቅባት ሁሉ በመጀመሪያ አንተ እንደ ብርቱካኗ መጽደቅህን ነው ማረጋገጥ ያለብህ። ኦኬ፣ አሁን አንተ አልዳንክም ማለት አልጸደቅክም ማለት ነው። ባልዳንክበት መልካም ስራ ብለህ ብትል የአንተ ስራ ምንም አለመዳኔን እስቲ በመጽሐፍ ማስረጃ እንትን አድርግልኝ። ይኸው በራስህ ቀደም ራስን ያልከው የጻፍኩት ቀደም
አለመዳኔ እኔ ለምን አረጋግጥልሃለሁ? ራስህ ቅድም ምን አልከኝ? ድናሃል ወይ ጥምቀት በኦርቶዶክስ ያድናል ወይ ስልህ በ40 ቀኔ ያድናል አልከኝ። መቼ የተጠመቀው ስልህ በ40 ቀኔ አልከኝ። ያ ማለት በህፃን ነው? አዎ። አምነን የዳንከው ወይ ሳታምን ብዬ ስልህ አምኜ ነው የዳንኩት አልከኝ። ሳላምን የተጠመቀው አልከኝ። ሳታምን ነው የተጠመቀው ብዬ ስልህ አዎ አልከኝ። ሳያምን የተጠመቀ ይድናል ወይ ብዬ ስልህ አይድንም አልከኝ። አንተ አልዳንክም አልኩ። ምክንያቱም ሳታምን ነው የተጠመቀው። ሳታምን ነው የተጠመቀው። ጌታችን ግን ያመነ የተጠመቀም ይድናል ነው ብሎ ያለው። ስለዚህ አሁን የተጠመቅኩበትስ ጥያቄ የ40 ቀኑስ እሺ ተው፣ አምኜ የተጠመቅኩትስ ነው ጥያቄ እኮ ነው። መቼ የተጠመቀው? የ40 ቀኑን እኮ እንትን አልነው። እሺ አላቅም ምንም እንትን አልልም ማለት ነው። አምኜ ኮንሸስ ሆኜ መቼ ነው የተጠመቀው? አውቄ እንደሚያድነኝ ለኔ ለተሰቀለ አምኜ የተጠመቅኩት ጥምቀት ነው። እያወራሁ ነው ብራዘር፣ እየሰማኝ አይደለም? መቼ ነው እሱኛውን አምነህ የተጠመቀው? ወይ እንግዲህ አእምሮ የማውቀው የ6 ወይ 7 ዓመት ልጅ እያለሁ። የ6 የ7 ዓመት ልጅ ሆነን የተጠመቀው? አዎ፣ በሱም ጊዜም ተጠምቄያለሁ። ለምን ብለን የተጠመቀው? ከዘላለም ጥፋት ለመዳን ብለን የተጠመቀው? ኖ የጸጋ ልጅነት ለማግኘት። የጸጋ ልጅነት ለማግኘት በ7 ዓመት ነው የተጠመቀው። እሺ አንተ ነው ያልከኝ። እዚህ ደግሞ በ40 ቀን ተጠምቀሃል አይደል? አዎ። እዚህ ልጅነት አላገኘህም? አለኝ እንጂ ልጅነት። የሥላሴ ልጅነት ነው አይደል? አሃ። በ40 ቀንህን ያገኘው ይህን ልጅነት። የ40 ቀን ያገኘው። በዚህ በ7 ዓመት ደግሞ ምንድን ነው ያገኘው? የጸጋ ልጅነት አይደል? አምኜ ኮንሽስ ሆኜ እኔ ራሴን ችዬ አምኜ የቀረብኩበት ማለት ነው። ስለዚህ 2 ጊዜ ነው ማለት ነው ልጅ የሆንከው? ነው 2 ጊዜ ልጅ መሆን አይደለም። ታዲያ ምንድን ብሎ የሚለው? ይሄ ማለት እኮ ማለት ነው 2 ጊዜ ነው የተወለድከው? ሁለት ጥምቀት ነው የተጠመቀው? ሁለት ጥምቀት ነው የተጠመቀው አይደል? ዞን 40ኛው አይደለ? ሁለት ጥምቀት ነው የተጠመቀው አይደል? አዎ። ምክንያቱም በ7 ዓመቴ እንደው የሚባለው ይሄ ሞዘሬላ በልቶ ነው የተጠመቀው በዚህ ቀን። የአሳማ እንትን ቱን ዛሬ ትቶት እኮ ነው ሄደው ባለው። አሁን ዳኒ ከኔ የሚበረታ መጥቷል። እንደው ከሚባል እስቲ ኧረ በመድኃኒዓለም እሱን አስቀር ራስን አስረክብ ያለው ሞዘሬላ በልቶ ተጠምቋል እና መጽሐፍ ሁሉ ጠፋብኝ። አሁን በቃ ና ተቀበለኝ። ለማንኛውም ሞዘሬላ በ7 ዓመቱ በልቶ ሁለተኛ የጸጋ ልጅነትን አግኝቷል። የመጀመሪያ የሥላሴ ልጅነትን አግኝቷል። ለመጽዳት የተጠመቁት እንዴ? ለመጽዳት አይደለም፣ የጸጋ ልጅነትን ለማግኘት። የጸጋ ልጅነትን ለማግኘት ኦፍ ኮርስ ስለገደፉ። በሌላ አማርኛ ዳጊ ያለ እንዴ? ዘማሪ ዳጊ
አሳማ ቀምቶት ነው ወንድምነት ልጅነቱ? እኔ አላቅም። ያው እዛው ተነጋገሩ። አሳማነቱ ቀምቶኝ በዝረራ ነው የተሸነፍኩት። ትልቁ ላይ ሆነ ወንድምነት አውራ። እሺ ከአንድ 10 ደቂቃ ስጡኝ። 10 ደቂቃ ስጡኝ። እሺ 10 ደቂቃ ስጡኝ። ኦኬ እሺ ኦኬ። ቴዳ ትገባለህ? ና ወንድምነት እስኪ አገልግለው ና። እኔ በየቦታው ተናገርኩኝ። ቴዳ ያለህ ና ከቻልክ ሲገባ እሺ ኦኬ። ከልጅ ጋር ነህ? እሺ ችግር የለም። እሺ ኦኬ። ደጋግመህ ጽፈህ ነበር። ማን አምደ ወርቅ? አቤት። አምደ ወርቅ አቤት። ሰላም ናችሁ? ደህና ነህ? እግዚአብሔር ይመስገን። ከየት ቤተ እምነት ነው? ነው ኦርቶዶክስ ነኝ። ለምንድን ነው የጻፍክልን አንዳንድ ቁጥር? እኔ አንዳንድ ቁጥር አልጻፍኩም። እኔ አንዳንድ ቁጥር ስጽፋ ነበር። ያስገቡኝ እያልክ አስገቡኝ ነው እያልክ ያለው? ኦኬ አስገቡኝ እስኪ ብያለሁ እንጂ አንዳንድ ቁጥር አልጻፍኩም። እሺ እሺ ኦኬ። እንኳን ደህና መጣ። እግዚአብሔር ይመስገን። የልጅነት ስልጣን የሚያስገኘው ጥምቀት በኦርቶዶክስ ስንት አይነት ጥምቀት ነው? ልጅነት አንዴ ነው የምናገኘው። ወንድማችን ሁለቴ ነው የተጠመቀው። ሁለቴ ነው ልጅነት ያገኙት። የመጀመሪያው ልጅነት ይኸውላችሁ፣ አይ እሱ ለማለት የፈለገው በኃጢአት ይሄ ከመጽሐፈ ቄደር ጥምቀት አለ እና ያን ለመናገር ነው የፈለገው። በስጋው የረከሰውን ለምሳሌ ከማይመስል እምነት ጋር ለምሳሌ ከሙስሊም ከእንደዛ ጋር ስጋዊ ግንኙነት ቢያደርግ ወይም ሙስሊም ስጋ ቢበላ የሚጠመቀው ነው እንጂ ያ ከልጅነት ከሚያስገኘው ጋር አንድ አይደለም። የጸጋ ልጅነት ነው ያገኘሁት በ7 ዓመቴ፣ የስላሴ ልጅነትን በ40 ቀኔ ብለዋል። ሁለቴ ነው የተጠመቀው። አይደለም፣ እንደዛ አይደለም። ይኸው አለ እኮ እሱ ያለውን እኮ ነው የጻፈው። ያልኩትን አሁንም ደግሜ ራሴን ላስረዳ። የጸጋ ልጅነት ማገኘ አሁን እያልክኝ የነበረው ቀድመ በ40 ቀንህ ኮንሸስ አይደለህም፣ አታቅም። ስለዚህ አልዳንክም ነው ያለኝ አይደለ? ኦኬ ኮንሸስ ወይ ደግሞ በ7 ዓመቴ ተጠምቅ ያለው አንዴ ልጨርሳ። እሺ እንደማመጥ አይሻል አንዴ በስማ እኔ በግንኙነት አይደለም ባካችሁ። ወንድም ነው ያለው በስጋ ግንኙነት ብሎ ያለው እሱ ነው፣ እኛ አይደለም። በስጋ ግንኙነት እኮ እኔ ስጋ ግንኙነት ስላላደረኩኝ ብዙ እንትን አያደርገኝም፣ ኮንሰርን አያደርገኝም። እኔ የገደልኩት የመብል ወይም ደግሞ በምግብ አሳማ ደግሞ አንዱ ነው። ሁለተኛ ነገር ደግሞ አንድም ጸጋ ልጅነትን አግኝቻለሁ አይደለ? ማለት አንተ ጋር በ40 ቀን ላይ ዲክላይን አድርገዋል። እሺ በ7 ዓመቴም ተጠምቄያለሁ። የጸጋ ልጅነትና የስላሴ ልጅነት ይለያይ። የጸጋ ልጅነትና የስላሴ አይለያይም። ዲክላይን ያደረገው ደግሞ አልቀበልም። አንዴ እስካሁን ድረስ ዝም ብዬ ሰምቻለሁ አይደለም? አሁን ደግሞ ለእኔ መናገሪያ ሰዓቴ ነው። አሁን ዝም ብል እንድታደምጠኝ ይፈልጋሉ። በጣም ጥሩ ልቀጥል። እኔ እያልኩ ያለሁት ደግሜም እየተናገርኩ ያለሁት በ40 ቀንህ አላገኘህም፣ ምክንያቱም አታቅም፣ አላመንክም፣ ስለዚህ አትድንም ስትለኝ ኦኬ አልኩ። እሺ የ40 ቀኔ ለአንተ በአንተ እይታ ወይም በአንተ ፐርስፔክቲቭ አልዳንኩ፣ እኔ ኦልሬዲ ድኛለሁ። እሺ 7 ዓመቴም ላይ ተጠምቄያለሁ። which automatically ደግሞ በአንተ አይን ደግሞ አሁን እኔ ሰላምም የጸጋ ልጅነት አገኘሁ ማለት ነው። ራስን ያልከው በአንተ አይን ራሴ ብቻ አይደለም፣ በአንተ አይን አትበለኝ። ራስን ያልከው ይሄንን ራስን ያልከው በአንተ አይን አትበለኝ፣ በአንተ መረዳት አትበለኝ። ራስህ ነህ ሳላምን የተጠመቅኩትኝ ብለህ ያልከው ራስህ። ሳያምን የተጠመቀ ይድናል ወይ ስለ አይድንም ብለህ ያልከኝ ራስህ። ስለዚህ ሳያምን የተጠመቀ አይድንም ብለህ ካልክ በኋላ ከዚህ የተነሳ አንተ አልዳንክም ብዬ ስለ ጸጥ አልክ፣ መልስ የለም። ስለዚህ አሁን መጣ አንተ አልዳንክም ብለህ ነው እንትኑን ዘጋን ያልከው አይደል እንዴ?
አንተ አልካ ይሄው ባልከው መሰረት ነው። ኧረ እየፍረድ ምንድን ነው አንተ አልዳንክም ብለህ ሰጋህ። የጻፍከውን አይተኸዋል? የጻፍኩትን አይተኸዋል? የጻፍከውን አይቻልም። በ40 ቀኔ ሕፃን በነበርኩበት ሰዓት ላይ አምነህ ተጠምቃለህ ብዬ ስልህ ሳታምን ነው ወይ ተጠምቀው ብዬ ስልህ አዎ አልከኝ። ለምን ብዬ ስልህ ሕፃን ስለሆንኩ ጨቅላ ስለሆንኩ አላውቅም አልከኝ። ሳታምን ነው ወይ ተጠምቀው ብዬ ስልህ አዎ አልከኝ። እሺ ሳያምን የተጠመቀ ይድናል ወይ ብዬ ጥያቄ ምልክት ሳደርግ አይድንም ያልከኝ አንተ ነህ አይደል? አይድንም። ምክንያቱም ይሄ መጽሐፍ ቅዱስ የሚሆን የሚደግፈው ሀሳብ እጅ ላይም ስላልሆነ ማለት ነው። ስለዚህ ሳያምን የተጠመቀ ራስ ያነበዋለሁ። አንዴ ራስ ያነበዋለሁ። እኔ የተናገርኩት አይደል? ራስ ያነበዋለሁ። ቀላል ነው። አንዴ ሳያምን የተጠመቀ ይድናል አልከኝ አይደለ? አሁን ደግሞ እኔ በእጄ ላይም ሳያምን የተጠመቀ ይድናል የሚል መጽሐፍ ቅዱስ ማስረጃ ስለሌለ ይሄ ማለት ደግሞ the absence of evidence is not the evidence of the absence ይላል። ሳያምን የተጠመቀ ይድናል የሚል ስቴትመንት የተቀመጠ በመጽሐፍ ቅዱስ ላይ እኔ እስካለኝ ወይም እስካለኝ እውቀት ጥግ ድረስ አላውቅም። መልስ የሚሆነው አይሆንም ነው። ስለዚህ አሁን አንተ ጥያቄ አልዳንክም ብለህ ሳያምን የተጠመቀ ካልዳነ ይኸውልህ ከታች ራሱ እኮ አልጻፍኩም። ይኸውልህ አይተኸዋል። አንተ አልዳንክም ብለህ አስመረን የጻፈው በቃ እኔ አይደለሁም ያልከውን የደገምኩት እኩል አታውራ። ሳያምን የተጠመቀ ይድናሉ ብዬ ጥያቄ ስጠይቅህ ምንድን ነው የመለስክልኝ? አይድንም። ስለዚህ አንተ ሳታምን ስለተጠመቀህ አልዳንክም ማለት ነው። አለቀ። ኦኬ አልዳንኩም። ኦኬ እሺ ብለን አለፍን እኮ አልዳንኩም። ከዛ አልዳንኩም ግን ይኸውልህ አልዳንኩም የምትለው አቃቂ ካፌም አልወጣችም አንተ ነህ። ስለዚህ አልዳንኩም ይኸው አይድንም ብለህ እሺ አልኩህ። እስቲ ደግሞ ግለጠው ደግሞ እስቲ አንዴ ደግሞ ግለጠው አንደጋግመው። አሁን ሚት እንዳላደርግ አደጋግመው። እዲ ምንም አደረጋግመው። ሳታምን ነው ወይ ተጠመቀው ብዬ ስለ ምንድን ነው ያልከኝ? አዎ እኮ አልኩህ። አዎ ብለኛል። ሳያምን የተጠመቀ ይድናሉ ብዬ ስልስ ምንድን ነው? አይድንም አልኩህ። ምክንያቱም አይድንም አልከኝ። በጨቅላነት እንዴት ላምን እችላለሁ እኮ? ሳታምን ኮመን ሴንስ እኮ ሳታምን የተጠመቀው ወይስ አምነን የተጠመቀው? ምንድን ነው? እንትን ዳንዬ ነው ስልክ ሲገባበት ይቀይራል። ሳታምን የተጠመቀው ወይስ አምነን የተጠመቀው? እኔ በ40 ቀኔ ሳላምን የተጠመቅኩት በቃ ሳታምን ስለተጠመቅ አልዳንክም። 4 ነጥብ። 7 ዓመት ላይ ያለው ረብ ላይ ደግሞ እንሂዳ እስቲ ደግሞ ምን ያወራል ነው 7 ዓመት ላይ እንምጣ። አንዴ ቆይ አይደለም መጀመሪያ የምትከራከሩበትም ምንድን ነው? ሚዩት አድርገው ይኸውልህ አምደወርቅ ምን አለ መሰለህ አንተ መቼ ነው የዳንኩ ማለት ጥምቀት በኦርቶዶክስ አለ እኛ በስንት እንትን ነው የተጠመቀው ሲለኝ እኔ ዳንኩት በ40 ቀን የተጠምቄ ነው አልኩት። በ40 ቀን ተጠምቀህ ማለት አምነህ ነው ወይ የተጠመቀው ሲለኝ ጨቅላ ሕፃን ልጅ ምን ሊያውቅ ይችላል ብለህ ታስባለህ? አይደለም። ስለዚህ ደግሞ ያመነ የተጠመቀ ይድናል የሚለውን ኮንቴክስት ይዤ ስለዚህ ሳያምን የሚጠመቅ ደግሞ አውቶማቲክሊ ኢንቫሊድ ያደርገዋል አለ። እሺ አልኩ። ምክንያቱም አሁን እሱን አይደለም እንዲህ ይላል የሚል መጽሐፍ ቅዱሳዊ ማስረጃ እጅም ላይ ስለሌለ ደግሞ ሲል ደግሞ ቆይ ነው ታስረዳለህ። ትልቁ ላይ እንዲሆን ለእሱ ማስታወቂያ ነግረው ነው። ወንድምነት አንተ ትልቁ ላይ ሆን በምፈልገው ሰዓት እንትን ትለኛለህ። ለታብታ ኔትወርክ እንትን ሲል ነው የቀየረ እና ግን ችግር የለም። እሺ ቀጥል። ጎልደን አስረዳው። ጎልደን ከዛ ለአምደወርቅ ምን አለ መሰለህ? እሺ
ከዛ የ7 ዓመትም ላይ ደግሞ አለኝ የቄደር ሂስትሪ አለኝ የተጠመቅኩበት። ከእሱም ደግሞ አልፎ ወጣ ወይ በላቸው። ይሄ ነው እንትን እንግዲህ እየተጠየቀ ያለው እንትን ይሄ ነው። አዎ አንተ እንደነገርከን የቀደሙ ላይ በ40 ቀን ሕፃን ልጅ ሳታምን የተጠመቀው አንተ ብቻ ሳትሆን ይሄ ሁሉ ሚሊዮን ኦርቶዶክሳውያን አልዳንም። እውነቱን ስነግርህ የአብርሃም አምላክ ምስክር ነው፣ አልዳንም። ቆይ ይኸውልህ ዝም ብለን የምንረጨው እኮ ዝም ብሎ ውሃ ብቻ እኮ አይደለም፣ አምነን ነው ቀርበን የምንረጨው። በቃ ምንም ውስጥ ጥምቀት ባህል ላይ የምንቀርበው አይደለም። አንድ ልጨርሳ። ጥምቀት የምናገኝበት ማለት ጥምቀት አንዲት ብትሆን የምናገኝበት መንገድ ግን ብዙ ናት። በጌታችን መድኃኒታችን ኢየሱስ ክርስቶስ በተጠመቀበት ባህል እናገኘዋለን። ስፔሲፊክሊ ደግሞ በቄደር እናገኘዋለን። እንዲሁም አልፎ ደግሞ በ40 ቀንም እናገኘዋለን አይደለም። አንዱም አይፈይድልህም፣ አንዱም ግን አላዳንህም አያድንህም። እንደዛ ከሆነ አሁን አንተ የምትናገረው ነገር ሂዶ ከየት ጥቅስ ጋር ይላተማል መሰለህ? ቆይ አንዴ እንዲህ የሚል ጥቅስ አለ። ሰው ልጅ ከውሃና ከመንፈስ ካልተጠመቀ አይድንም ነገር ብቻ እንደዚህ የሚል ኮንቴክስት አለ መጽሐፍ ቅዱስ ላይ። ይኸው ተመልሷል አምደ ወርቅ። የምናገኝበት ጥምቀት መንገድ ቫሪ ያደርጋል። ወይም ደግሞ ጥምቀቱ አንድ ቢሆንም አንድ ጥምቀት ብትኖርም ጥምቀት የምናገኝበት መንገድ ግን ሰፊ ነው። ጀስት የሆነ ሊሚትድ የሆነ እንትን አይደለም ያለው። የሆነ አንድ እንትን ላይ ብቻ እንትን የሚደረግም አይደለም። በ40 ቀን የሚገኝ ጥምቀት አለ፣ በቄደር የሚገኝ ጥምቀት አለ፣ ለመጽዳቱም ለጸጋ ልጅነትም ለማግኘት እንዲሁም ደግሞ በሰፊው ደግሞ የምናውቀው ለክርስቶስ የጥምቀት በዓል የሚረጭም ጥምቀት አለ። እሱም ጥምቀት አንተ ሞርቴዴላ የአሳማ ስጋ ስብላን ነው የምንጠመቀው። ደግሞ አይሆንም ደግሞ ካልክ ደግሞ አሁን እየተደማመጠን ወንጌሉም ከሐዋርያቱም ጋር እየተደማመጠን አንዴ ቆይ እውነቱን ተናገር ነው። ማን ዋናው እንትኑ የምትነጋገረው ልጅ አንዴኛም እንናገር አንተ ብቻ ሳይሆን እሺ አንዴ ልናገርና እስኪ አንድ ሕፃን ልጅ ወደ እሳት እጁን ሲልክ አምኖበት ነው አይደለም? አንድ ጥያቄ ብቻ መልስልኝ እስኪ። ምን ያርገለ ከምናወራው ጋር ይገናኝ? አይ መልስልኝ። ይሄ እኮ ነው ዝም ብቻ ስለዛ አያገናኝም። ግን ያውቃል። ምኑን አውቀው ነው እሳት ይሁን ውሃ አያውቅም። እሱ የሚልከው አያውቅም አይደል? ሳያውቅ ነው የሚከተው እዛ እሳቱ ላይ። ምንም ጥርጥር የለውም። አሁን ምን ያገናኘዋል ከዚህ ከምናወራው ጋር? እሺ አልመለሰልኝ ብለህ እንዳትል ብዬ ነው። ስለዚህ አይ አይደለም። እስኪ መጀመሪያ ተረጋጋ። ሕፃናት ወደ እኔ መጡ ዘንድ አትከልክሏቸው ሲል፣ ስለዚህ በሕፃንነታቸው አያስፈልጉም፣ ወደ እኔ ገና ናቸው አላመኑም እናንተ ተብሎላቸዋል ሕፃናት? ወይስ ጃንደረባው ለምሳሌ ጥምቀት ከነቤተሰባቸው ሲጠመቁ እናንተ ቤተሰብ ያሉት ሕፃን ምንድን ነው አሁን እየተወራ ያለው? ሕፃናት ወደ ሰዓት ይልካሉ አይልክም? ጃንደረባው እንትኑ ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ብሎ ጃንደረባው ደግሞ ወለተ ሥላሴ ምናምን ብሎ ሊል ነው ማለት ነው። እንግዲህ ምንድን ነው እየተወራ ያለው? ሚዩት አድርገው አምደ ወርቅ። እሺ ኔትወርኩ ራሱ አልተባበረም። ሚዩት አድርገው ምንም በደንብ ጥያቄ መጠየቅ ስታቅ በደንብ ትጠይቀናለህ። እሺ ጎልደን ቀጥል። እሺ የመጀመሪያው የ40 ቀን ልጅነት ያገኘኸዋል አይደል? የሥላሴ ልጅነት ሞርቶዴላ የአሳማ ስጋ ስትበላ ተሻረብህ እንዴ? አልተሻለብኝም። ታዲያ ካልተሻረብህ በ7 ዓመት የአሳማ ስጋ ከበላህ በኋላ የጸጋ ልጅነት እንደገና ደግሞ አገኘው ብለህ ያልከው ሁለተኛ ተሰጥቶ ነው? የጸጋ ልጅነቱ ሁለተኛ ተሰጥቶኝ አይደለም፣ ያንተን ፐርስፔክቲቭ ነው እየገለጽኩልህ።
ኖ እኔን አይደለም። እኔ ራስህን መልስ። ልዩ ቤት ስለ እንትና ያንተ የራሴንማ ስመልስልህ ልጅነት ስንቴ ነው ያገኘው ከእግዚአብሔር? ልጅነት ስንቴ ነው ያገኘው? አንድ እኔ እንትን የምለው ነገር አለ። ምን ያለ መሰለህ፣ ሊደጋግም የራሴን ኤክስፕሌን ማድረግ በጣም ብዙ ፋን አይደለም። አሁንም ደግሜም እየነገርኩህ ነው። ምኑን ነው የምትነግረኝ? እኔ ስጠይቅህ ምንድን ነው አቋርጠኸኝ ሌላ የምታወራው? ልጅነት ስንቴ ነው ያገኘው? እንሰማማ ወይስ ማለት እኮ ልጅነት መጨረስ የምትፈልገው ነገር ካለ ጨርስልኝና እንዴ። እኔ ስጠይቅህ ለጠየኩህ መልስ ስጠኝ። አሁን ሚዩት ላደርገን ብራዘር። እኔ ስጠይቅህ ከኔ አፍ ላይ ወስደህ ቆይ አንዴ ሰማኝ ምናምን ነገር ብለህ እንደገና ደግሞ ተገልብጠህ ሌላ ሀሳብ ለመውሰድ አትፈልግ። ልጅነት የእግዚአብሔር ልጅነት ስንት ጊዜ ነው ያገኘኸው? አንዴ ነው። ያ የእግዚአብሔር ልጅነት ያገኘኸው በ40 ቀንህ ነው አይደል? አዎ በ40 ቀን ያገኘው የሥላሴ ልጅነት የአሳማ ስጋ ስትበላ ጠፋብህ አይደል? አልጠፋም። ካልጠፋ ታዲያ በ7 ዓመትህ አሳማ ስጋ ከበላ በኋላ ስትጠመቅ የጸጋ ልጅነት እንደገና ተሰጠኝ ብለህ ያልከው ለምንድን ነው? ቅድም በድጋሚ የጸጋ ልጅነት ማለት በድጋሚ ከሆነ ዋናው ጋር ጥያቄን በደንብ ስማ። ዋናው ጋር ስመጣ አታስቆመኝ። የመጀመሪያው የልጅነትህ ስለጠፋ ነው በድጋሚ የጸጋ ልጅነት የተሰጠ አይደለም? እሺ ካይደለ ሁለተኛ የጸጋ ልጅነት ተሰጥቷል አይደል? ሁለተኛ የጸጋ ልጅነት ተቀበልሃል አይደል? በ7 ዓመት ስትጠመቅ ከአንተ ፐርስፔክቲቭ አንተን ያልከው ከኔ አትበለኝ። የት ነው እኔ ጋር የምትለጠፈው? ራስህን ችለህ አውራ። የመጀመሪያው ልጅነት አሳማ ስጋ ስትበላ ጠፋብህ። ስለጠፋብህ ነው ወይ ሁለተኛ የጸጋ ልጅነት በ7 ዓመቴ? ስለጠፋብኝ አይደለም እኮ ሞርቶዴላ ስትበላ የአሳማ ስጋ ስትበላ የተጠመቀው ጥምቀት ሁለተኛ የጸጋን ልጅነትን አሰጥቶሃል አይደል? አላሰጠኝም። ታዲያ ለጸጋ ልጅነት በ7 ዓመት ለምንድን ነው ተጠመቅኩ ብለህ ያልከኝ? አሁን ልክ ልጀምር ነው። እንዳታቋርጠኝ ካፌ ላይ ጥልቅ ብለህ እንዳታቋርጠኝ ብለው ልቀጥልልህ። በሞርቶዴላ አጣሁት ያጣሁት ልጅነቴን አለ የ40 ቀኔን አግኝቻለሁ ብዬ ኦልሬዲ በቤተሰብ ጥምቀት በሚምለው ሂጄ ማለት ነው ለማስረዳትም ሞክሬያለሁ። ሐዋርያት ሰብስበው እንደሚያደርጉት ከነ ቤተሰብ እንደገና ደግሞ ቅድምም አምደ ጽዮን እንደገለጸው አልጠየኩም። ሞርቶዴላ ስትበላ ምንድን ነው ያጣኸው? ሞርቶዴላ ስበላ ያጣሁት ንጽህና። የምን ንጽህና ማለት? ግድፈት ነዋ። መግደፍ አታውቅም? ቆሸሽ ወይም ደግሞ ሳጡ። ስትጠመቅ ምንድን ነው ያገኘኸው? ንጽህና። ልጅነት አይደለም ማለት ነው። ልጅነት አይደለም። ታዲያ የጸጋ ልጅነትን ለምን ብለህ አልከኝና የጸጋ ልጅነት ብለህ አጻፍከኝ? በል የጸጋ ልጅነት ብዬ አጻፍኩህ ምክንያቱም በአንተ ፐርስፔክቲቭ ልጨርሰው። አንዴ እንሰማማ እንዴ። እሺ ሚዩት አድርጌያለሁ። አሁን ከመጀመሪያ ሚዩት አድርጌያለሁ ማለት ነው። አንዴ እንሰማማ። ካልሰማኝ አስወርድሃለሁ። ካልተሰማማን ታዲያ ምንድን ነው? በአንተ አትበለኝ። እኔ ነኝ እንደ የጸጋ ልጅነት ድጋሚ ስትጠመቅ የጸጋ ልጅነት አገኘህ ብዬ ያልኩህ እኔ ነኝ ወይስ ራስህ ነው ያልከኝን ያጻፍከኝ? ያጻፍኩህ እኔው ራሴ ነኝ። ልብ በል ያጻፍኩህ እኔው ራሴ ነኝ። ስለዚህ አንተ አትበለኛ። ታዲያ አንተ አትበለኝ። አንተ ያልኩትበት ምክንያት አለኝ። እኔ ነኝ እንደዛ በላ ያልኩህ? በላ አይደለም ያልከኝ። በቃ እኔ በላ ካላልኩ እኔ ባልጠየቅ ስታደርግ ደግሞ እሺ የዚህስ ብዬ አመጣው። እንደዛ ከሆነ የመጀመሪያውን ሙድ አንዴ ሁለተኛውን ውድቅ ያደረግከው ራስህ ነህ። ይኸውልህ አንድ ድምፅ የገፋ ታስደርገኝ። የመጀመሪያ ልጅነትንም ውድቅ ያደረግከው አንተ ነህ። ሁለተኛውን ሰማማ ወይስ እንዴት ነው? ማንሰማማ ቢቀር ይሻላል። እንደዚህ አንዳችን ማንሰማ ከሆነ አንድ አቁም ስለ ማለት እንደ ኖርማል
ፋንክሽን ማድረግ ካቃተህ እንዴት ልንግባባ ነው ብራዘር? አንድ ጊዜ ካልኩ እስከምናገር ድረስ ዝም ብለህ ከዛ በኋላ ከጨረስኩ በኋላ መልስ ብትሰጥ ትጎዳለህ። ከህይወት 1 ዓመት ይቀነሳል፣ ችግር የለም ይቀነሳል። አውራ ኦኬ አውራ አለቀ። በአንተ ፐርስፔክቲቭ አሁን ላይ እኔ በ40ኛ ቀኔ እንዳላገኘሁኝ ነገርከኝ። ኦኬ ኦራይት በል እሺ፣ እንደዛም ከሆነ አልኩ። ድጋሚም በ7 ዓመት የተጠምቄያለሁ አምኜ፣ የዛ ሰዓት ግን አምናለሁ አውቃለሁ ክርስቶስ ለኔ መሰቀሉን ነፍሱን ቅዱስ ስጋውን ከቅዱስ ነፍሱ መለየቱን አምናለሁ አውቃለሁ። ሞርሊ ትንሽም ቢሆን ነፍስ ማወቅ ላይ ነበርኩኝ አይደለ? እዚህም ጋር አሁን አልዳንክም ላልከኝ በል እንግዲህ ይህኛውን አልተጠመክም ስላላመንክ እንግዲህ ደግሞ እዚህም ሰዓት ላይ ደግሞ እኔው ራሴ አምኜ የጠመኩበት አለ። ስለዚህ ድኛለሁ ማለት ነው። በአንድም በሌላም አንድምታም ድኛለሁ እያልኩ ነው ማለት ነው። በሁለት ጥምቀት ግን አይደለም ድኛለሁ እያልኩ ያለው። ስለዚህ ለማጽዳትም ጨርሳ አንደኛው ቄደር ጥምቀት ለማጽዳትም ወይም ቦዲ ቴምፕልን ለማጽዳት፣ ሁለተኛም ደግሞ የጸጋ ልጅነትም ለማግኘትም እንደሚያገለግል የታወቀ ነው። በፌስቲቫል ደረጃ ለሁለቱም ነው የተጠመቀው ማለት ነው። ስለዚህ ለሁለቱም ነው የተጠመቀው ማለት ነው። የሁለተኛውን የ7 ዓመቱን ጥምቀት ከሞርቶዴላ ርኩሰትም ለመንጻት ብለን የተጠመቀው፣ እንደገናም ደግሞ የጸጋ ልጅነትንም የዘላለም መዳንንም የኃጢአት ይቅርታንም ለማግኘት ብለን የተጠመቀው ማለት ነው። አንደኛው ለመጽዳት ነው አንደኛው ለመጽዳት፣ ሁለተኛው ለዘላለም ሕይወት ነው የተጠመቀው ማለት ነው። በ7 ዓመት አሁን ከጥቂት ደቂቃ ሰከንድ ከጥቂት ሰከንድ በፊት አወራኝ። ከጥቂት ሰከንድ በፊት አንዴ አትበለኝ። ከጥቂት ሰከንድ በፊት የተጠመቁት አንደኛ ከስጋዊ እርኩሰት ሞርቶዴላ በመብላቴ አሳማ በመብላቴ ከዛ ለመንጻት ተጠመቅኩ። ሁለተኛ ደግሞ የጸጋ ልጅነትን መዳንን ለማግኘት ተጠመቅኩ አልከኝ። ስለዚህ የ7 ዓመቱን ጥምቀት የተጠመቅከው ለመዳንም ጭምር። ምክንያቱም በ40ኛው ጥምቀትህ ወንድሜ እታች ውረድ፣ ከቸኮልክ እታች ውረድ። ዲያቆኑ ምንም የባልቴት ወሬ ነው የምታወራው አንተ እኮ ገብተህ እታች ውረድ ብራዘር። ኦኬ። እና የመጀመሪያውንም ጥምቀት በ40ኛው ቀን እንዳልዳንክ ስለምታውቅ በዛኛው እንደማያስኬድ ስታውቅ ኦኬ በ7 ዓመቱ ልሞክር አልክ። በ7 ዓመቱ ስትሞክር በ7 ዓመቱ ምንድነው ከሞርቶዴላው ርኩሰት ለመንጻት እናም እንደገና ደግሞ ከዘላለምም ሞት ለመንጻት ብለን የተጠመቀው ማለት ነው። ስለዚህ በ40ኛው አልተሳካልኝም፣ በ7ኛው ልሞክር ነው ያልከው። በሰባተኛውም ልሞክር ነው ያልከው። ሶሪ ቤተሰቦች የመጣው ነው ከትምህርት ቤት። በ7ኛውም ስትሞክር በ7ኛውም አልያዘልህም ማለት ነው። ስለዚህ ወጣ። ስለዚህ በእንደዚህ አይነት ነው። በ7ቱም አልተሳካለትም፣ በ40ኛውም አልተሳካለትም። አዎ ብለሃል በቃ። ስለዚህ በ7ቱም 0 ነህ ብራዘር። ሁሉም 0 ብሎ የሚለውን አስታውስና በሁለቱም 0 ነህ። የዘላለም ሕይወትን አላገኘህም። አግኝቻለሁ። አላገኘህም ብራዘር፣ አላገኘህም። አንተ ከሞርቶዴላ አሳማ በልቼ ነጻሁበት ብለህ ካልከውም ጥምቀት አልነጻህም። በ40ኛ ቀን እንኳን ልጅነት አግኝቻለሁ። በ40 ቀን እንኳን ባላገኘው ባለማመኔ ባላገኘው እንኳን በ7 ዓመቴ የተጠመቅኩት ያስገኝልኛል። በ7 ዓመት ምንም አንድ ሰው ስለ አንድ ኃጢአቱ ብቻ አውቆ ራሱ ሚዩት አድርጌያለሁ። የጠየኩህ መልስ ላይ በ7 ዓመት ድነት እንዳረጋግጥልህ አንተ ስትነግረኝ እኔ እንዳረጋግጥልህ ከምትነግረኝ ነገር ተነስቼ ማለት ነው። በ7 ዓመት ምንም የሰማኸው ነገር የለም። በ7 ዓመትህ ከሞርቶዴላው ለመንጻት ብለህ ያንን መጽሐፈ ቄደር እኮ ነው የተጠመቀው። ቄደር የዘላለምን ሕይወት ይሰጣል እያልከኝ ነው።
የተጠመቀው የቄደር ጥምቀት ነው። ለምን ሞርቶዴላ አሳማ ስጋ በልተህ? እሺ መጽሐፈ ቄደር የዘላለም ሕይወት ይሰጣል ብሎ የሚለውን ከመጽሐፍ ቅዱስ አሁን አሳየ። መጽሐፈ ቄደር መጽሐፈ ቄደር ከመጽሐፍ ቅዱስ ጥቅስ ጠብቀኛ ነው ለደቂቃ አንዴ። ኦኬ ዳንት ኬት ቤተ እምነት ነው? ይቅርታ ዳናት ነው። ከኦርቶዶክስ ነው። ወደ እንዴት ናችሁ? ደህና እግዚአብሔር ይመስገን። ኦርቶዶክስ ነው። እንኳን ደህና መጣ። እየተነሳ ያለውን ሀሳብ ሰምተዋል? ሰምቻለሁ። ምን ትላለህ? ጥያቄው በህፃናት ጥምቀት ነው። እስካሁን ረጅም ሰዓት ሰምተህ የለ? የህፃናት ጥምቀት መጽሐፍ ቅዱሳዊ ነው። ነገር ግን ህፃናት መጠመቅ የለባቸውም የሚል መጽሐፍ ቅዱስ አንድም ቦታ የለም። መጠመቅ አለባቸው የሆነውን ይዞ መከተል መጠመቅ አለባቸው ይላሉ። የቱ ጋር ምዕራፍ ኔትወርክ ስልክ ጥሩ አይደለም ወይ? ከመኪና እየረዳ ይመስለኛል። ከኤርፎኑ ላይ ከብሉቱዝ ላይ አይ ብሉቱዝ ላይ አይደለሁም። መኪና እየነዳው ነው። ግን አሁን ይሰማሃል? አሁን ንጹህ ነው መሰለኝ። እሺ የህፃናት ጥምቀት ተጠምቀህ ነው የዳንከው? ዮሐንስ 3:5 ሰው ከውሃና ከመንፈስ ካልተወለደ በስተቀር የእግዚአብሔር መንግስት ሊገባ አይችልም ይላል። ስለዚህ ህፃናት ሰው ናቸው ብዬ አምናለሁ። ሰው አይደሉም ህፃናት? እኛ ከርከሮ ናቸው አላሉ። ታዲያ ሰው ነው መጠመቅ ያላስፈልጋቸው? እኛ ከርከሮ ናቸው አላለም። ብራዘርዬ አንተ ከርከሮ ነው መጠመቅ የለ። እኔማ ሰው ነኝ ብዬ እየተጠመቅኩ ነው የእግዚአብሔር ልጅ ለመሆን። ስለዚህ ህፃናት ሰው ናቸው ብለህ አትጠይቀኝ። እኔ ከርከሮ ናቸው ብዬ እስካላልኩ ድረስ ህፃናትማ በእኛው መልክና ምሳሌ እግዚአብሔር የፈጠራቸው ልጆቻችን ናቸው። አየህ፣ ስለዚህ ዮሐንስ 3:5 መጽሐፍ ቅዱስ ላይ ነው ያለው። ዮሐንስ 3:5 እኮ እናወራለን። ግን አሁን የምጠይቀህ በዮሐንስ 3:5 መሰረት አንተ ተጠምቀሃል ወይ ነው ብዬ። ሐዋርያ 2:39 ሜት አድርግ። እንደዛ አይደረግም። ሰው እያወራን አይደረም። ብራዘርዬ ቴንክ ዩ። ኦኬ ዳናት በዮሐንስ 3:5 መሰረት አንተ ተጠምቀሃል ወይ ነው? አዎ በዮሐንስ 3:5 መሰረት ተጠምቀሃል። ትክክል። መቼ ነው የተጠመቀው? በ40 ቀንህ ሰው ሆኜ ሰው ይላል እኮ በ40 ቀንህ አይደል? አዎ ብራዘር የእንስሳ ዝርያ የለባችሁም ማለት ወንድሜ። አቤት ከዚህ ሰዓት ጀምሮ እችላለሁ ወንድምነት። በቃ እሺ ትልቁ ላይ ሆነሽ ወንድምዬ ዳናት ሰው በመሆኔ አትበል። እኔ የእንስሳ ዝርያ አለብህ ብዬ አላልኩም። ሰው አይደለሁም ብራዘር። እኔ የእንስሳ ዝርያ በቤተሰብህ ካለ ንገረኝ። ካልሆነ አንተ ሰው መሆንን አክብሬ ነው የማወራ። ስለዚህ የእንስሳ ዝርያ እስከሌለብህ ድረስ ሰው ስለሆንኩኝ ሰው ሆኜ ሰው ሆናለሁ ምናምን ነገር ብሎ የሚለው ሰውማ ሰው ስለሆንክ እኮ ነው የማወራ። ህፃናት ሰዎች ስለሆኑ ነው በ40 ቀን ነው ወይ ተጠመቀው ብያልኩ ማለት ነው። እሺ እየሰማሁ ነው ኤርምዬ። ስለዚህ አንተ በ40 ቀን ተጠምቀሃል? አዎ ተጠምቀሃል። ማርያም ታማልዳለች እንዴ? ስለ ጥምቀት ነበር እያወራን ነበር። ታማልዳለች ወይ? ግድ የለም ቼክ ለማድረግ ነው፣ ክሮስ ቼክ ለማድረግ ታማልዳለች። ኢየሱስስ ያማልዳል? ኢየሱስ በስጋው ወራት ይማልድ ነበር። አሁንስ? በስጋ እያለ አሁንማ አምላክ ነው፣ ፈጣሪ ነው፣ ጌታ ነው፣ የጌቶች ጌታ ነው፣ ፈራጅ አምላክ ነው። አረጋገጥኩ ማለት ነው። ወደ ጥምቀቱ እንመለስ። ቆንጆ የኦርቶዶክስ መሆንን አረጋገጥኩ ማለት ነው። ኦኬ ስለዚህ አንተ በ40 ቀን ስትጠመቅ ነው የዳንከው ማለት ነው።
አዎ እግዚአብሔር ልጅነት አግኝቻለሁ። ለመጠመቅ ማለት ስትጠመቅ እግዚአብሔር ልጅነትን አገኘ እና ያኔ ዳንክ ማለት ነው ስትጠመቅ። እየሰማሁ ነው ኤርሚዬ፣ እየሰማሁ ነው። ዳንክ አይደል ስትጠመቅ? አዎ አዎ። ኦኬ አምነህ ነበር የተጠመቀው? ሳታምን ነው የተጠመቀው? ህፃናት ያምናሉም አያምኑም አይልም መጽሐፍ ቅዱስ። እሺ አንተ አምነህ ነው የተጠመቀው? ሳታምን ነው የተጠመቀው? ያምናሉም አያምኑም አይልም። የአንተን ንገረኝ። ስለዚህ ሳታምንም አምነህም ምን እንደሆነ አይታወቅም ማለት ነው። መጽሐፍ ቅዱስ ላይ ህፃናት አያምኑም የሚል ታሳየኛለህ? ብራዘር አንተ አምነህ ነው ወይ የተጠመቀው? ተጠማቂው ሰውዬ ድኛለሁ ብለህ ያልከኝ ሰውዬ ተጠማቂው ሰውዬ አልጠመቅም ያልከው አላምንም ብለህ ነው? ድኛለሁ ብለህ ያልከው ሰውዬ አምነህ ነው የተጠመቀው ወይስ ሳታምን ነው የተጠመቀው? እኔ አምኜ ነው። አምነህ ነው የተጠመቀው። ለማመን ምን ሰማ? በቤተክርስቲያን ደግሞ የህፃናት ጥምቀት የተለየ ስርዓት አለው። ቤተክርስቲያን ስለሆነ ለማመን ምን ሰማ? ብራዘር ክርስቲያናዊ የህፃናት ጥምቀት በተለየ መጽሐፍ ቅዱሳዊ በሆነ መልኩ ታጠምቃለች። ያንን ጠይቀኝ። መጽሐፍ ለማመን ምን ሰማ ነው የኔ ጥያቄ። የኔ ጥያቄ ለማመን ምን ሰማ? ለማመን እንዴት ጠየቀኝ? ጥያቄ ለማመን ምን ሰማ? እምነት ከመስማት አይደለም የሚለው ሐዋርያው መጽሐፍ ቅዱስ ያርገውና እኮ ሐዋርያው ከጥምቀት ጋር ስታያይ እየጠየኩ ነው። እኩል አታውራ። ሐዋርያው እምነት ከመስማት ነው ይላል አይልም? ይላል። ኦኬ እምነት ከመስማት ከሆነ የሚመጣው አንተ ለማመን ምን ሰማ? አንተ እኮ እምነት ከመስማት ከሆነ የሚመጣው ቅዱስ ጳውሎስ እንዳለው በሮሜ መልእክቱ ላይ እምነት ከመስማት ነው ይላል፣ መስማትም በእግዚአብሔር ቃል ነው ይላል። አንተ ምን ሰምተህ አመንክ? በ40 ቀን እምነትም ከመስማት ነው ስለ ይሰማል እኮ ምን ሰማህ? በዛ ኤርሚ የተደበቀ ልጅ አለ። ጎልደን ተደብቆ አላውርደው። እኔ ሞዴሬተር የለኝም። ኦኬ ምን ሰማህ ብራዘር? የተነገረውን ሁሉ ሰምቻለሁ። ይሰማል። እምነት ከመስማት ነው የሚለው እኮ ምን ሰማህ? በ40 ቀን ምን ሰማህ ብራዘር? የተነገረኝን ሁሉ ምንድን ነው የተነገረ? ምንድን ነው የተነገረ? ወንድሜ በ40 ቀን ምንድን ነው የተነገረ? የ40 ቀን ሕፃን ልጅ ነው። ወንጌል የትኛው መጽሐፍ ላይ? ምዕራፍ ስንት ላይ? ቁጥር ስንት? እሺ ማርቆስ 16:16 ለፍጥረቱ ሁሉ ይላል አይደል? እሱ ነው የተነገረ በ40ኛው ቀን ላይ? ለፍጥረቱ ሁሉ ይላል አይደል? እኔ አልጠየኩም። በ40ኛው ቀን ላይ የሰማኸው ምንድን ነው ያልኩህ? ለፍጥረቱ ሁሉ ይላል። ህፃናት ፍጥረት ናቸው። የሰማውን በ40ኛው ቀን የመጨረሻ ጥያቄ ካልሆነ ታች አወርድሃለሁ። በ40ኛው ቀን ላይ ከመጠመቅ በፊት የሰማኸውን ወንጌል ንገረኝ። የሰማኸውን ወንጌል አንድ ለመማማር ነው ኤርሚዬ። የሰማኸውን ቃል ንገረኝ። ሌላ ዲስሪስፔክት ማድረግም አልፈልግም፣ እንድታደርገኝም አልፈልግም። እኔም አላደረኩም። የጠየኩህን ጥያቄ መልስልኝ እኮ። ለመማር አስወርድሃለሁ ምናምን አትበለኛ። ለምን እንደዛ ታደርጋለህ ኤርሚ? ለመማማር ነው የመጣሁት። ያልገባኝን ታስረዳኛለህ። የምጠይቀው መመለስ እችላለሁ። ጥያቄ የለውም። ለመለስ ሞክራለሁ። ስለዚህ በሌላ እንትን ሳይሆን አንዴ ቆይ ዳና ማማ ልጆችን ይዘሽ ምትሄጂ? ኤፍራታስ ወንድምነት ዳኒ ያለ? እሺ አለው ኖ ዳኒ አለ ወንድምነት አለ። ትልቁ ላይ አሁንና ወንድምነትን አንድ አውራው ቤተሰቤን ልጆች። እሺ ችግር ቴክ ዩ ታይም። እሺ ዳናት ወይ ዳኒ አምኜ ነው የዳንኩት፣ አምኜ የተጠመኩት ስትል ሰምተናል። እና በ40 ቀን ላይ የትኛውን የወንጌል ቃል አምነህ ነው የዳንከው የተጠመቀው? ሐዋርያት ሥራ 16 ከቁጥር 32 እስከ 34 ምን ይላል? ሊዲያ አመነች፣ ከነ ቤተሰቧ ተቀመጠች። ያላመነ ቤተሰብ እንዳላቸው እዛ ውስጥ ተነግረናል።
ታሳይናል? ያላመነ ሕፃን ልጅ የ40 ቀን መኖሩን ታሳይናል? አለመኖሩን አንተ ታሳይናል? ቀድሜ ስለጠየኩ አሁን ያላመነ ቤተሰብ እዛ ውስጥ አይደለም። እውነታንና ወንጌልን የማወቅ ነው አይደለ? ከጠየቅኩ መልስ የለኝም ነው የምትለኝ። አሁን አንተ ታሳየኛለህ አይባልም። እንደዚህ ቁልጥ አይጠየቅም። እኔ ጠየቅኩ፣ መልስ ካለ አሳየኝ፣ ከሌለ የለህም። በግምት ነው የመሰረትከው እምነትህን ማለት ነው። አልፈዋለሁ ማለት ነው። ኦኬ እኮ የሊዲያ ቤተሰብ ውስጥ የፈለግከው ላይ ሂድና ያላመነ ቤተሰብ ስለመጠመቁ ማስረጃ ስጠኝ ነው እያልኩኝ ያሉት ወዳጅ። ቤተሰብ ማለት አንተ ምንድነው? በቃ አሁን አንተ ማሳየት ነው ጥያቄ ሳይሆን ያላመነ ቤተሰብ ውስጥ ያላመነ ሰው መጠመቁን ማስረጃ ስጠኝ። ምክንያቱም አንተ ሳታምን ቤተሰብ ላላ ቤተሰብ ማለት ሊዲያ ማለት ወይም እስጢፋኖስ አሊያም ደግሞ የወይኒ ቤቱ ጠባቂ ሁሉም አሁን እንዳንተ ኮንሴፕት ወይም እንደናንተ አባባል የቤተሰብ ብራዘር ያላመነ ሰው መኖሩን አሳየን። ማሳየት ካልቻልክ ወደ ሌላ ፕሮሲጀር ወደ ሌላ ሐሳብ ደግሞ ፕሮሲድ እናደርጋለን። አሁን የጠየቅኩት ጥያቄ ምንድነው? ያላመነ ቤተሰብ ስለመጠመቁ ማስረጃ ስጠን። ያላመነ ቤተሰብ አሁን ይኸውልህ ማስረጃውን ሰጥቻለሁ። አልሰጠኝም ብራዘር አልሰጠኝም። ቤተሰብ ያላመነ ቤተሰብ ስለመኖሩ ማስረጃ ስጠኝ ነው የኔ ጥያቄ። እሱ ያላመነ ቤተሰብ ስለመኖሩ ማስረጃ ልሰጥህ አልችልም፣ ግን ሌላም ደግሞ መጽሐፍ ቅዱስ የሚደግፈኝ ነገር አለ። አንዴ እየጨረስን እንሄዳለን። አልችልም ያልከውን እናስምርበት። በቃ አትችልም ማለት ነው። ለጠየቁት እኮ በቃ አትችልም መልሰህ አልችልም ነው። እሺ አንተ ደግሞ አሁን እኔ መለስኩ። የኔ ጥያቄ የሚሆነው ምንድነው? ባያ ወዳጅ አንድ ሰው ስለዚህ አልችልም አልከኝ። የኔ ጠየቅኩት ጥያቄ አንተ አለመቻልህን ነገርከኝ። አየህ አሁን የኔ ጥያቄ ስቲል እንዳልተመለሰ አንደርላይን እንዳርክበት። ለምን አንተ ስለመጠመቅ በ40 ቀን ማስረጃ የሚሆን ጥቅስ የለህም ማለት ነው ባጭሩ። የለህም ምክንያቱም መሰረቱት ያልክበት ጥቅስ ላይ ሄደን ቆይ አንዴ አትደረም፣ ግድ የለም እንደማመጥና ከዛ ሐሳብ ካለኩ እንሰማለን። ኦኬ አለኝ ያልከው ጥቅስ ላይ ሄደንና እዛ ላይ አንተ ያደረከውን ሳያምኑ የተጠመቁ ሰዎች ስለመኖራቸው ስጠይቅ ማቅረብ አልችልም አልከኝ። በቃ ስለዚህ እንደ ማስረጃ ያመጣው ጥቅስ አንተ ሰው ሳይጠመቅ በ40 ቀኑ ላደረገው ጥምቀት የሚሆን ማስረጃ አይደለም ማለት ነው። ጨረስነው ማለት ነው ሐሳቡ። አልጨረስንም። ስጠይቅህ እኮ አንተ ራስህ እንዴ መጽሐፍ ቅዱስ ነው አይደል የምታምነው? ዳኒ ወዳጅ አሁን እኮ እኔ ነኝ ጥያቄውን እኮ የጠየቁት። አንተ እንደጠየቀ ሰው ለምን አክት ታደርጋለህ? ማን ነው ጥያቄውን የጠየቀው? አይደለ ይኸውልህ። እሺ ዮሐንስ 3:5 አልኩት። አንተ እኮ ከጀመርን በኋላ ነው የመጣኸው ዳንዬ። እየሰማህ አሁን እያወራን ያለው እኔም የለኝም ያልከኝ ወዳጅ ብሰጥህም ባልሰጥህም አንተ የጠየቀኝ ፕሩፍ ማድረግ የሚያስችልም የሚያስፈልግም አይደለም። ሊዲያ ከነ ቤተሰቡ ይላል፣ እስጢፋኖስ ከነ ቤተሰቡ ይላል፣ የወይኒ ጠባቂ ልክ እንደዛው ይላል። እዚህ ውስጥ ህፃናት የሉም ልትለኝ አችልም። አንተ እምትል ከሆነ ደግሞ ማስረጃ ስጠኝ። እሺ አለ ያልከው አንተ አይደል? ቆይ ወዳጅ ይሄንን አለ እንደማመጣ ቤተሰብ ነው ይላል። ስሜት ያቱን እኮ ጠየቅኩ ቤተሰብ ነው አልከኝ። እሺ ቤተሰብ ያስኩልህ። ከዛ እዚህ ይሄ ክፍል የሚያወራው ቆይ አንዴ ቤተሰብ ነሰሊ ሲል በደንብ እንድትረዳው ፈልጋለሁ። ቤተሰብ ብሎ ሲናገር እያወራ ያለው የ40 ቀን ህፃን ልጅ ነው። ቤተሰብ ማለት ነሰሊ የ40 ቀን ህፃን ልጅ ነው። ጥሩ ቆይ ቤተሰብ ሲል ማንን ያካትታል? እሺ ልናገር ዳኒ እየጠየቅኩ እኮ ነው ዳጂ ተናገር። ለምሳሌ ቤተሰብ አለኝ። ቤተሰብ የምለው ህፃን ልጅ አለ። አሁን ቤት ውስጥ የ7 ዓመት ልጅም አለኝ፣ የተወለደ ልጅም አለኝ። ቤተሰቤ ነው የምለው። ገብቶሃል አይደል? ቤተሰቤ ስል የህፃን ልጅን ነጥዬ ያን ያደገውን ልጅ ብቻ አይደለም።
እንደዛ ነው የምትለኝ ከሆነ ደግሞ ህፃኑን ለይተህ ነው የምትለኝ ከሆነ ፕሩፍ የማድረግ እንትኑ አንተ ይወድቃል። ፕሩፍ አድርግ። ቤተሰብ ውስጥ ህፃናት ቤተሰብ ለአንተ ማለት ህፃን ልጅ ብቻ ማለት ነው አላልኩም። ቤተሰብ ማለት ህፃንም። ስለዚህ እኔ የጠየኩት ጥያቄ ቤተሰብ ማለት ለአንተ ምንድነው ነው ያልኩ። አሁን የጠየኩ እሱ ነው፣ አልመለስክልኝም። ቤተሰብ ማለት ሰው ነው ለአንተ የ40 ቀን ህፃን ልጅ ማለት ነው። ቤተሰብ አካል ቤተሰብ ማለት እኔ ጠየኩ። ብራዘር አትሽሽ፣ ጥያቄ አትሽሽ ብራዘር። መልስ ካለ ተጋፈጠው። ቤተሰብ ማለት የ40 ቀን ህፃን ልጅ ነው ማለት ነው ወይ ማለት ነው አላልኩም። ቤተሰብ የ40 ቀን ህፃን ቤተሰብ አካል። በጣም ጥሩ። ስለዚህ ቤተሰብ ማለት ቤተሰብ አሁን እያልከን ያለው በሊዲያ እምነት ሌሎቹ ተጠመቁ ነው እያልከን ያለው አይደል? አይደለም? በሊዲያ ቤተሰብ በሊዲያ እምነት ሌሎቹ ተጠመቁ ነው እያልከን ያለው አይደል? እኔ አይደለሁም የምለው እኮ ቃሉ እንደዛ ነው እየወሰድክ ያለው። የሐዋርያት ሥራ ቃሉ ይላል። ወዳጄ ሰላም ነው። በትክክል ሰላም ነኝ ዳኒ። ስለዚህ የተጠየቀውን ጥያቄ ዳይሬክት መልስ አልደጋግምልህ አያስፈልግም እኮ ወዳጄ። እያልክ ያለው ያንን ጥቅስ አንብበህ እኮ ነው አንተ ነህ እያልከኝ ያለው እኮ ወዳጄ። ይህንን ጥቅስ ጠቅሰህ እየወሰድክ ያለው በሊዲያ እምነት ሌሎቹ ተጠመቁ እያልከን ነው ወይ? የሐዋርያት ሥራ ይናገራል ምዕራፍ 16 አንብበውና ወዳጄ። እንደዛ ነው ወይ የተረዳኸው? እንደዛ ነው ወይ የተረዳኸው ወዳጄ? መረዳት ብቻ ነው ለኔ አንተ የምትነግረኝ። እሺ ዳኒ የተረዳኸው እንዴት ነው? በሊዲያ እምነት ቤተሰቦቿ እንደተጠመቁ ነው የተረዳኸው አይደል? ወዳጄ የኔ ድምፅ አይሰማም? ይሰማል። ያንተም ይሰማኛል። እሺ ስለዚህ እየጠበቅኩ ነው ያለሁት። በሊዲያ እምነት ቤተሰቦቹ ተጠመቁ ነው እያልከኝ ያለው ወይ? ትክክል። አዎ እሺ አንዴ በለው እስኪ እንድንረዳና በኋላ ላይ ሀሳብ እንዳትቀይር አንዴ በለው እስኪ ትክክል ያልከው ምኑን ነው? መጽሐፍ ቅዱስ ጥቅስ ሰጠው አንብበው ፈተና አራስ አንዴ በለው እባክህ። ይኸውልህ ክፈት። እየነዳው ስለሆነ ነው ዳንዬ። በፖዘቲቭ ተረዳ እኮ ድጋማው ምንም መንዳት እኔም እየነዳው ምንም አያገናኘው። ምንም እየነዳው እያወራው ያለሁት ምንም የተገናኘ ነገር የለውም። ድጋማው መጽሐፍ ላይ ሻል ተሰጠው የሚያወጣ ካለ ድጋማው ያልከውን አሁን አዎ ልክ ነው ያልከውን ሐሳብ ድጋማው ብራዘር። መላፋት እኮ አያስፈልግም። አሁን መድገም ነው በቃ። እምነት ከሆነ ድጋማው ሊዲያና ቤተሰቧ ተጠመቀ። ይኸው በቃ። ስለዚህ በሊዲያ እምነት ቤተሰቧ ተጠመቀ ነው እያልከን ያለው። ኦኬ በጣም ጥሩ። እሺ ቤተሰብ ብሎ የሚያወራው ነሰሰርሊ የ40 ቀን ህፃን ልጅ አይደለም እያልከኝ ያለው አይደል? ስለዚህ ቤተሰብ የሚለው ከ40 ቀን ህፃን ልጅም በላይ ያለ የ18 ዓመትም ይሁን ሌሎችም በቤተሰብ ውስጥ የሚኖሩ የቤተሰብ አካላቶችን ቤተሰብ ብለህ ትጠራለህ ማለት ነው። ባሏን ጨምሮ ማለት ነው። ግልጽ ነው? ይሰማል? አዎ ዳኒ ትክክል። ስለዚህ ሌሎቹ ሳያምኑ እሷ ስላመነች ተጠምቀዋል እያልከን ያለው ለእኔ ለምን ትሰጠኛለህ እያልከኝ እየጠየኩ ነው ብራዘር። መልስ ብራዘር እየጠበቅኩ ነው ያለሁት የአንተ ጥቅስ። አዎ መጽሐፍ ቅዱስ ይላል። ስለዚህ ያላመነ ሰው በባልየው እምነት ምክንያት ይጠመቃል እያልከን ያለው ወይ በሚስትየው ምክንያት አለ? ምን አልከኝ? ይኸውልህ ዳኒ ህፃናት ናቸው አይደለ ብራዘር? ገደል ነው አሁን እያወራን ያለ ነው። ስለ ቤተሰብ ነው፣ ስለ ህፃናት አይደለም እያወራን ነው። ህፃናት ማለት ቤተሰብ ማለት አይደለም ብለን ዘጋ ነው እኮ። ህፃናት የምትለው ቤተሰብን አይደለም ነሰርሊ። ቤተሰብ ውስጥ ህፃን ልጅ ማለት ብቻ አይደለም ቤተሰብ ማለት ዘጋ አይደል? አሁን የጠየቅኩት ጥያቄ ብራዘር መልስ እየጠበቅኩኝ ነው ያለሁት። እሺ ምን ጠየቀኝ ዳኒ? ሶሪ ታዲያስ ጥያቄን ጠይቀኝ። የጠየቅኩት ረስተኸው ነው? እሺ አልሰማሁም። አሁን
በሊዲያ እምነት ሌላው የቤተሰብ አባል ተጠመቀ እያልከን ያለው እሱን ተቀበልን አይደል? ስለዚህ በኦርቶዶክስ አስተምሮ መሰረት ሰው ባልየው ካመነ ወይ ሚስትየው ካመነች ሌላው አካል ይጠመቃል እያልከን ያለው ሳያመን የህፃናት ጥምቀት እንደኛ ቤተክርስቲያን ይለያል አይደለ? እኔ ስለ ህፃናት ጥምቀት አልጠየቅኩም ብራዘር። ወዴት ነው የምትሸሸው? የት ነው የምትደበቀው? ስለ ህፃናት ጥምቀት ነው እየጠየቅኩ ያለሁት ወዳጄ። እሺ በቤተሰብ ምክንያት ሌላው ስለሚጠመቀው ጥምቀት ነው እያወራን ያለ ነው። እሺ ስለዚህ ይመልስ። እየጠበቅኩ ነው ያሉት። የሐዋርያት ሥራ ምዕራፍ 2 ከቁጥር 38 እስከ 40 ወዳጄ ጨርስ። የሊዲያን ጨርስ። ወይ ተሳስቼ ነው ሁለተኛ አልጠቅሰውም ብለህ ነው የምታልፈው እንጂ የሊዲያንማ ጨረስን እኮ አልጨረስም። አሁን እኮ መልስ እየጠበቅኩ ነው ያለሁት ወዳጄ፣ መልስ እየጠበቅኩ ነው ያለሁት። የት ነው የምትጨርሰው? ምን ብለህ መለስክ? እስቲ ምን ብለህ መለስክ ለጠየቅኩህ ጥያቄ? ያ ከነ ቤተሰቦቿ ተጠመቁ ይላል አልኩ። ቤተሰቦቿ ጥያቄ ምን ነበር? ረስተው ነው? ድጋሚ የነዳ ከሆነ ላስታውስህ። ድጋሚ ጥያቄው ካረሳ እንግዲያውስ እየመለስከው ከመሰለ ላስታውስህ ብዬ ነው። ኦኬ የጠየቅኩህ ጥያቄ ምንድን ነው? እሱ በሊዲያ እምነት ሌላው ቤተሰብ ተጠመቀ ነው አይደል ያልከን? አይደል ይላል የሐዋርያት ሥራ እኮ። በቃ አንተ የወሰድከው በሊዲያ እምነት ቤተሰቡ መጠመቁን ነው አይደል እየነገርከን ያለው? እዛ ቤተሰብ ውስጥ ያላመነ በሊዲያ እምነት ሌሎቹ ተጠመቁ እያልከን ነው ወይ ያለኸው? ቤተክርስቲያን በባል እምነት ሚስትን ያጠምቃል ወይ? ሚስት ትጠመቃለች ወይ? በባል እምነት ያላመኑ ልጆች በእናትና በአባት እምነት ይጠመቃሉ ወይ? ቤተክርስቲያን ውስጥ እንደዚህ አይነት የጥምቀት ስነ ስርዓት አለ ወይ? እየጠበቅኩ ነው ያለሁት። ይሄ ነው ጥያቄ። ልመልስ። በጉጉት እየጠበቅኩ እኮ ነው ያለሁት እስካሁን ድረስ። ምንድነው ልመልስ ምናምን የምትለው? ወዳጄ እያሾፍክ ነው እንዴ? በጣም በጉጉት እኮ ነው እየጠበቅኩ ያለሁት። ዳኒ እንደዛ አታርግ እኮ። ታዲያ መልስልና ወዳጄ፣ እየጠበቅን ነው፣ በጉጉት እየጠበቅን ነው ያለነው። አንተ ህፃናት ሰው ናቸው አይደለም ወዳጄ? ና እንጂ የት ነው ህፃናት ሰው ናቸው? ብራዘር ና እንጂ ብራዘር፣ ና እንጂ እየጠበቅን ነው ያለው። መልሱን እየጠበቅኩ ነው ያለሁት። ለጠየቅኩት ጥያቄ መልስ እየጠበቅኩ ነው ያለሁት ወዳጄ። ብራዘር አትግደለን፣ በጣም በጉጉት ዳኒ። የሐዋርያት ሥራ ይላል አልኩ። ሊዲያና ቤተሰብ ወዳጄ አሁን የጠየቅኩን ጥያቄ እሱን እኮ አለፍነውና አሁን እየጠበቅን ነው። ቀጥል። መልስ ወዳጄ፣ በጣም በጉጉት ነው እየጠበቅን ያለን። እሺ እየጠበቅኩ እኮ ነው። ሰው ይጠሽ ልበላው። ኧረ ይጠመቃለሁ። ያላመነ ሰው ወደ እኔ ይመጡ ዘንድ አትከልክሏቸው ይላል። አንከለክላቸውም። ይመጣሉ፣ ይጠመቃሉ፣ የእግዚአብሔርን ልጅነት ያገኛሉ። ልጅ መሆን አለባቸው። ይጠመቃሉ ነው ያልከን? ይጠመቃሉ ነው ያልከን? መልስ ይጠመቃሉ ነው ወዳጄ። ችግር የለም መልስ ባጭሩ ይጠመቃሉ ነው ያልከን? በቃ አሁን ሚውት አድርግ። ያልከውን አንድ ሰመራይዝ አድርጌ ተስማምተን እናልፋለን ማለት ነው። ምን እንዳል ሰመራይዝ አድርግ። አሁን ሚውት አድርግ። አንድ እንዴ ብራዘር፣ ያስፈልገዋል ብራዘር። አይዞህ፣ የዘመናት ተረት እግዚአብሔር ጊዜ አምጥቶ ይኸው እያዋረደው ነው። ችግር የለም። አንድ ሚውት ብቻ ነው አንተ ማድረግ ያለብህ። እስቲ የሰጠን ጊዜ ያሳየን። ሚውት ብራዘር። ዳኒ አንተ አይደል? ስለ አንተ ጥምቀት ንገረኝ። ዳኒ አንድ ጥያቄና ወደ እኔ ይመጣ። የምሬን ነው የምነግርህ። ከዛ የፈለግከው ማብራሪያ ትሰጣለህ። አንዴ አንተ አምና ድነህ አልዳንክም ወዳጅ። እኔ ነኝ አንዴ አይደለ? አንዴ ሚውት ብቻ ማለት ነው የሚጠበቀው። ኖ ተጠምቃል አልተጠመቅም። አይዞህ ብራዘር፣ አይዞህ በርታ በል ብራዘር። አይዞህ ብራዘር፣ አይዞህ። አየህ ምን አልከን? የሊዲያን ቤተሰብ አመጣና የሊዲያ ቤተሰብ በሊዲያ እምነት ምክንያት ያላመነው ቤተሰብ ተጠምቋል ወይ ብዬ ስጠይቅህ አዎ አልከን። ኦርቶዶክስ ምንድነው የምታደርገው ማለት ነው? ሰው ሳያምን
ቤተሰብ ውስጥ ያመነ አንድ ሌላ ኦርቶዶክሳዊ ቢገኝ ኦርቶዶክሳዊ ውስጥ ያለው ቤተሰብ ስላመነ ሌላው ያላመነው ባልየው፣ ሚስት፣ ምናልባት ልጆች፣ ትላልቅ ልጆች እነኚህ ሁሉ ይጠመቃል እያለን ያለው ውሸት። ቤተ ክርስቲያን እንደሱ አታምን። አየህ፣ ለአንተ አርጊውመንት ፌል ስላደረገ ለአርጊውመንት ስትል እንኳን እዚህ ህዝብ ሁሉ እያየ ትዋሻል። አየህ፣ አሁን ከእንደዚህ አይነት ሰው ጋር መነጋገር በጣም ከባድ ነው የሚሆነው። አየህ፣ ማለት ለቤተ እምነትህ እየዋሸ ማለት ነው። ያላመነ ሰው ያደገ ያላመነ ሰው ታጠምቃለች አትልም ቤተ ክርስቲያን፣ ይጠመቃል አትልም ማለት። አንዳንዴ ቤተ ክርስቲያንን እንኳን የማትለውን ነገር ወዳጄ ማለት ስትሉ እኛ ፊል እናደርጋለን። ቤተ ክርስቲያንን አትወክልም አንተው። አይኖ ያላመነ ሰው ሳይጠመቅ የሚድንበት ትምህርት እንዳላት እናውቃለን። ኦርቶዶክስ ቤተ ክርስቲያን ምንም ጥያቄ የለውም። ልናሳይ እንችላለን ከፈለግ። ግን ነሰሰርሊ አንተ እንደምትለው በባሉ ምክንያት በባልየው ምክንያት ሳይሆን ያ ሰውዬ ወይ በሚስትየው በቤተሰብ አባል ምክንያት ሳይሆን ያ ሰውዬ ሳይጠመቅ ይድናል የምትለው በተሰጠ ቃል ኪዳን በጻድቃንና በቅዱሳን ነው እንጂ በባልና በሚስት አይደለም፣ ወይ ደግሞ በቤተሰብ አባል አይደለም። በጻድቃንና በቅዱሳን ሰው ሳይጠመቅ በሚሞትበት ጊዜ ይድናል ብላ ታስተምራለች። ይቅርታ የለውም ብራዘር፣ ይቅርታ የለውም ብራዘር፣ እያወራሁ ይቅርታ። ፖለቲካ መስራት እኮ ያዋጣል። እኔ ራሴ ይቅርታ ፖለቲካ እና ስለፈረሰ ነው። አይዞህ ብራዘር፣ ቻል አድርገው። ልትሰራ የፈለግከው ፖለቲካ ራስን የፈረሰብህ። ስለዚህ አሁን ቀጥለ የምታሳየን መረጃ ምንድን ነው? እሱ ከመጽሐፍ ቅዱስ ውስጥ ሰው ሳያምን የሚጠበቅበትን መጽሐፍ ቅዱሳዊ ኤቪደንስ ስተን ቤተ ክርስቲያን ታረጋለች ብለኸኛል። አሁን ሰው ሳያምን የሚጠመቅበትን መጽሐፍ ቅዱሳዊ ማስረጃ ስተን አሳየን ብራዘር። አሁን ማይክን ክፈትና ማስረጃ ስተን። እሺ ፕሊዝ ሚውት አታርጉኝ፣ ደግሞ ሚውት አታርጉ እንደዚህ ብራዘር። የድሮ ፖለቲካ ነው ብራዘር፣ አልፈንበታል። ምናልባት አሁን ላይ ሊሆን ይችላል ቲክቶክ ላይ መጣው ወዳጅ። እኛ በጣም ቆየን ማማር ነው አይደል? ወደ ጉዳዩ እኔ ሰው ሳያምን ይጠመቃል አላልኩም። ወደ ጉዳዩ ሰው ሳያምን ይጠመቃል አላልኩም። አንተ ነህ እኮ ያልከው። ይሄው ሳያምን ይጠመቃል ያልኩ ካለ አውጣውና አሰማኝ። ሳያምን ይጠመቃል አላልኩም ዳንዬ። እሺ ደግሜ ጠይቃለሁ። እኔ ደግሜ ጠይቃለሁ። ደግሜ አላልክም ማለት ስሙት፣ አላልኩም ብሏል። አሁን ደግሜ ጠይቃለሁ። ችግር የለም፣ ምን ችግር አለ? እሺ በሊዲያ ቤተሰብ ውስጥ ሊዲያ አምና በእሷ እምነት ነው አለ ቤተሰቧ ተጠመቀ ያልከን? መጽሐፍ ቅዱሱ ይላል ብያለሁ እኮ። ይህን ቃል ታምንበታለህ እንደዚህ እንደሆነ በሊዲያ ቤተሰብ ሌላው እንደተጠመቀ በመጽሐፍ ቅዱሱ ድብና አድርጌ ያምናለሁ እኮ። ያ እምነት የአንተ እምነት ነው አይደል? መጽሐፉ ላይ ያለው እምነት የአንተ እምነት ነው አይደል? የሊዲያ እምነት ነው። ጥሩ። ስለዚህ እያልከን ያለው ምንድን ነው? እሱ ሊዲያ ማመኗ ሌላው እንዲጠመቅ አድርጎታል እያልከን ያለው። ትክክል። ኦኬ። ስለዚህ ሊዲያ አመነች፣ ሌላው ቤተሰብ ተጠመቀ። ሌላው ቤተሰብ የተጠመቀው በሊዲያ እምነት ነው እንጂ በራሳቸው እምነት አይደለም እያልከን ያለው። ዳንዬ መጽሐፉ የሚለውን ብንል አይሻልም? አሁን እኮ ጥያቄውን ሺፍት እያደረከው እኮ ነው። የማይለውን ለምን ትላለህ? ሊዲያና ቤተሰቧ ተጠመቁ ይላል። እና ወዴት ነው የምትሸሸው? ና እየጠበቅኩ ነው ያለሁት ወዳጅ። ለምን እሸሻለሁ? አንተ ጥያቄውን የት ነው ካልሆነ እየጠበቅኩ ነው ያለሁት ወዳጅ፣ መልስልኝ። ወዴት ነው የምትሸሸው? መጽሐፍ ቅዱሱ ይላል እንደሚል እኮ አየን። አንተ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 1 የትም አትሸሽም ብራዘር፣ የትም አትሸሽም። እስጢፋኖስ ከነቤት አንዴ ብራዘር፣ አንዴ እያልከን ያለኸው ምንድን ነው? ይሰማል አይደል? በደንብ ስማኝ። ሊዲያ አመነች፣ በሊዲያ እምነት ያለ ሰዎቹ በሊዲያ እምነት ተጠመቁ እያልከን ያለው። እሺ ዳንዬ ይቅርታና መልስ ነው አይደል የምትፈልግ? አንተ እንዴት ነው አይደለ ወይ? አይ መጀመሪያ አላቆም ስትል አንተ እንዴት ነው የምትረዳው?
አላቆም ስትለኝ ነው እኔ አስረዳሃለሁ፣ ችግር የለም አላቆም በለኝ። ግን እንደሚያቅሰው ግን አትኖሩ፣ ዘመናችሁን አትጨርሱ። መልስ እንዳለው ሰው አክት አታርግ። እስካሁን ድረስ መልስ እንዳለው ሰውና እንደመለሰ ሰው ነው አክት እያረክ ያለው። ደጋግሜ እዚህ ጥያቄ ላይ ቢያሰለችም ቆሜ ማወራ መልስ እንደሌለ ዘመንን ሙሉ የተከተልከው እምነት ትክክል እንዳልሆነ ላሳይ ስለምፈልግ ነው። አላቀውም ወይ ተሳስቻለሁ በለኝ። ምንድን ነው መስራት? እኔ የምታወራው ነገር አልገባኝም ዳኒ። ማለት ልታስተምረኝ ወይ ላስተምረኝ ነው? ካልገባ መልስልኝ ብራዘር። ካልገባ አሁን የማወራው ነገር መልስልኝ። ምን ልመልስልህ? አልገባኝም። መለስኩልህ እኮ ሊዲያና ቤተሰቧ ይላል።